ዘን በሉ ቀጥሉ። እንዲህ ነው እንግዲህ የሚለው እዚህ ጋር ዛሬ በሰማይ ትልቅ ደስታ ሆነ፣ አንዲት ነፍስ ወደ ጌታ ቤት ተጨመረች። የጌታ መልካምነትና የወንድሞች ልፋት ዛሬ ደስታን ምናምን ዘራ። እንኳን ደስ አለ ተናገሩ እውነቱን ምናምን እና እዚህ ስትገቡ ከዛ እዚህ ወደ 8ኛው ደቂቃ በቪዲዮ ሁሉ ይወጣል ልጁና እንግዲህ የሆነ ሊቀፍል የፈለገው ነገር ካለ ኦኬ ኦርቶዶክሳዊ ሆኖ አክት የሚያደርገው ይንበረከካል፣ ኒውስ ይገዛል፣ ይታዘዛል ማለት ነው። ወደህና ፈቅረህ አኔንን ጸጥ አለ። ምኑን እስኪ ለካው መሃሉን እሺ ኦኬ ቪዲዮ ችግር መሰለኝ። ቆይ ወደ ላይ በለውና ከዛ መልሰው ሌላ ቪዲዮ ጌታ ሆይ እስኪ ጌታ ዛሬ ይቅርታ ክርስቶፎረስ መልሰውና አንድ ሪከርድ አድርገው ይልቀቁት። በዚህ 10 ሰዓት ከ10 ማለት በኢትዮጵያ 2 ሰዓት ከ10 ማለት 2 ሰዓት ከምሽቱ 2 ሰዓት ከ10 እኛ ጋር 10 ሰዓት ከ10 ማለት ከምሽቱ 4 ሰዓት ማለት ነው። 4 ሰዓት ማለት ነው። አልተኛችሁም። የንስሐውን ጸሎት በፍጹም ልብ አምነህ ይህን ጸሎት ከኔ ጋር አብረህ ጸልይና ጌታን ለመቀበል የምጸልየው ጸሎት ነው። ከዛ ከሰዎች ጋር አገናኛለሁ። እኔም አለው ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ግድ ነው። እሱማ ግዴታ ነው። ጌታ ይባረክ። ፊልጵስዩስ መጽሐፍት ላይ አንድ ቃል መጽሐፍ ቅዱስን ማውጣት ትችላለህ? ባለፈው ያሳየውና ተንብብ አልከኝ እኮ። እሱን ያለ እሱን ተወው። ሌላ መጽሐፍ እሱን ተወው አልከኝና አስቀምጡት። በቃ ሌላ መጽሐፍ ቅዱስ የለህም? ዴቭ ይመጣል ያ እንትን እንዳይልብን እስቲ ወደዚህ ሲቀበል በጌታ በኢየሱስ ክርስቶስ ስለዚህ ሰዓት እጅግ አድርጌ ይሄን መጽሐፍ አልቀበልም ያለው ታሱ ተነግሮት ነው ማለት ነው። አንቦት አይደለም። አንተ ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ለበደል ኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን ትንሽ ተጋርገውሽ ምዕራፍ 2 ይላል። የትኛው መጽሐፍ ነው የኛው? አማርኛ ኦኬ 54 ኦኬ። እሺ አንደኛ ጢሞቴዎስ 2 እሺ አነበው። እሺ እንግዲህ እግዚአብሔርን ተጋርግልኝ ትንሽ እንግዲህ እግዚአብሔርን በምስልና በመምሰል ኦኬ አይ ርቀት ስለነበረ ነው። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። 3 እና 4 ላንብብ። ቀጥል። ሰዎች ሁሉ ኦኬ ጠፍቷልኝ። እሺ ኦኬ ሰዎች ሁሉ ሊያድኑና እውነቱን ወደ ማወቅ ሲደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እሺ ምልጃ ስለማን ይደረጋል? የቱ ጋር? እሺ ምልጃ ይላል እሱ ጋር ልመናና ጸሎት አይደለም? ልመና ጸሎት። እሺ ምልጃም ምስጋናም እሺ ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እሺ እንዲደረጉ
ከሁሉ በፊት እመክራለሁ አለ። እሺ ምልጃ ስለማን ሁሉ ይደረጋል? ስለ ሰዎች ሁሉ። እሺ ታምናለህ አንተ በዚህ ስለ ሰዎች ሁሉ ምልጃ ይደረጋል ብለህ? ኦኬ ሰዎቹ በህይወት ያሉ ሰዎቹ ለሰዎቹ ነው ምልጃ የሚደራረጉ ወይንስ እመቤታችን ቅድስት ድንግል ማርያም ናት እዚህ ጋር ምልጃ የምታደርግልን? ሰዎች ስለ ሰዎች ሁሉ ይላል። እሱን አምናለሁ። ሰዎች ስለ ሰዎች እኔ ለአንተ እንደምጸልይልህ አንተ ለኔ እንደምትጸልይልኝ ያ እንደ ምልጃ ይቆጠርና መለመን ነው። እሺ አንዴ በቃ ምልጃ ማለት መለመን ነው። ሌላ ትርጉም አለው እንዴ ምልጃ? እኛ መለመን መጠየቅ ማለት ነው እኮ በቃ። ስለዚህ ምልጃ ስለ ሰዎች የሚደረግ ልመና ነው። የተለየ ነገር ካለው ትነግረኛለህ። እሺ በተለየ ሁኔታ የጻድቅ ሰው ጸሎት ኃይል አለው ወይስ የለውም? የጻድቅ ሰው ጸሎቱ ኃይል አለው ወይስ የለውም? የጻድቅ ሰው ጸሎት ኃይል አለው። እሺ ማርያም ጻድቅ መሆኗን ታምናለህ? ከሴቶች ሁሉ የተለየች። እሺ እቺን አንብልኝ። የቷን? እርስ በርሳችሁ የሚለውን? እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ኃይልን ታደርጋለች ይላል። እሺ በምድር እያሉ ሰዎች ጸሎትን ያቀርባሉ፣ አንዱ ስለ አንዱ ይጸልያል። በተለየ ሁኔታ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እሺ በምድር እያሉ ብቻ ነው ይሄ የሚሰራው የሚል የመጽሐፍ ቅዱስ ንባብ አለ? እኔ ራሴ ያስነበብከኝ ነገር እኮ ነው። በምድር ላይ ያለ ሰው ምድር እሺ በምድር እያሉ ብቻ ነው ይሄ የሚሰራው የሚል የመጽሐፍ ቅዱስ ንባብ አለ? እሱን እኮ ታዲያውን በምድር ብቻ እያሉ የሚል መጽሐፍ ቅዱስ ንባብ አላገኘውም እኮ። በመጽሐፍ ቅዱስ ብቻ ማነው በህይወት እያሉ ብቻ የሚል ከሌለ ለምንድን ነው አንተ በህይወት እያሉ ብቻ ነው የሚሰራው የምትለኝ? አሁን ለምሳሌ አንድ ሰው አንተ በህይወት እስካለ እኔ በህይወት እስካሉ ድረስ መሰለኝ አይደለ ጸሎትን ምልጃ ልናደርግ የምንችለው። በህይወት የሌለ ሰው እንዴት አድርጎ ነው አንተ ጸሎትን ምልጃ የሚያደርግልህ የሚችለው? ጸሎት አያቀርብም በህይወት የሌለ ሰው? ምን እንጃ እሱ እንኳን ያደርጋል ብዬ አላምንም። በህይወት የሌለ ሰው ጸሎትን ይቀበላል ወይ ጸሎት ያደርጋል? ወደ እግዚአብሔር አይጸልይም የሞተ ሰው እንዴ? ፍጥረት ላይ ታዲያ አፈር ነበርክና ወደ አፈር ትመለሳለህ የሚለው ታዲያ ለምንድን ነው? አፈር የነበረ ሰው በአፈር ተፈጥሮ ወደ አፈር ከተመለሰ የሞተ ሰው ምን ማድረግ ይችላል? አፈር ስጋ አፈር ነውና ወደ አፈር ይመለሳል። ነፍስም ወደ ፈጠራት ትሄዳለች ነው የሚለው መክብብ ላይ ስታነብ። ለማንኛውም ቆይ ያው እንደማታውቅ ስለነገርከኝ መጽሐፍ ቅዱስ ላሳይህና እሱ ላይ ብናወራ አይሻልም? እሺ ያሳየኝ። ከነገርከኝ ችግር የለውም። ምናልባት አላውቅም አልከኝ እኮ ስለማታውቅ እኔ ያሳይሃለሁ። ሰው አንብበ ወደ ማወቅ ትደርሳለህ ማለት ነው። አነበው ቢጫ የሆነው አምስተኛውንም ማተብ በፈታ ጊዜ ስለ ወይስ የምታስነበበኛው ነው ምንድን ነው? ራዕይ ዮሐንስ ምዕራፍ 6 ከቁጥር 9 ጀምሮ። እሺ ቁጥር 9 ጀምሮ። እሺ አምስተኛውንም ማተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትንም ሰዎች ነፍሳት ከሰማያዊ ቤታችን ነው። ምን ጠጋርግልኝ ትንሽ የታረዱትን ሰዎች በታች ከመሰዊያው በታች ከመሰዊያው ስለራቀኝ ነው። ከመሰዊያው በታች አየው፣ በታላቅ ድምፅም እየጮሁ ችግር የለው። እሺ ቀጥል። እሺ በታላቅ ድምፅም እየጮሁ ቅዱሳንና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። የሞቱ ሰዎች ነው እንደዚህ ያሉ። ኢዮባ ግን ጥያቄው በጣም እንትኑ ንባቡ በደንብ እየተነበበልህ ነው። ቅዱሳንና እውነተኛ ጌታ ሆይ ንባቡ ላይ በጣም አሪፍ ነው። ኧረ እንትኑ ቅዱሳን ደግሞ ወደ ቅዱሳን ነው። እንደውም በጣም ጥሩ ነው። በርታ።
ቀጥል ወንድማችን። ከአገባቡ አንጻር ነው ዝም ያልኩትና ሰውም ይታዘባል ቀደም ያላቸው ከነበሩት ነገር አንጻር ብዬ ነው። እሺ ቀጥል። አሁን ጨረስኩት እኮ አይደለ? አትቀበልም አሉ አልከኝና አሁን እያሳየኝ ያለው ነገር ምንድን ነው? ቆይ ወዳጄ ቆይ የሞቱ ነፍሳት ይጸልያሉ ወይ ብዬ ስል አይጸልዩም ይህን አላቅም አልከኝ አይደለ? አይጸልዩም በቃ ከሞተ ሞተ ነው ሰው። አሁን ያነበብከው የመጽሐፍ ቅዱስ ክፍል ላይ ግን ወደ እግዚአብሔር ሲጸልዩ ነበረ። የሞቱት ነው የሚለው እሱ ጋር ያው የታረዱት ስለታረዱት ነው የተጸለየው ወይስ ራሳቸው የታረዱት ነው የጸለዩ? እዮብ ተሳስተሃል። የታረዱት ነው የሞቱት አይደል? እሺ ቆይ ልክፈተውና ላሳየህ። አሳየኝ። ይኸውልህ እዚህ ጋር አምስተኛውን ማህተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ይህን እያለ ያለው ዮሐንስ ነው አይደለ? እሺ ዮሐንስ የታረዱ ነፍሳትን ከመሰዊያው በታች አየሁ አለ። በታላቅ ድምፅ እየጮሁ እነማ? እሺ የታረዱት ይጮሃሉ ማለት ነው። እሺ እየጮሁ እሺ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። እነማ? እሺ አምስተኛውን ማህተም በፈታ ጊዜ አምስተኛ ማህተሙ ምንድን ነው? ቆይ እሱን አስረዳለሁ፣ ችግር የለውም። እነማ? እሺ የታረዱት የነገርከኝ እኮ ነው። የታረዱ ነፍሳት ይጸልያሉ እንዴ ታዲያ? ያው ዮሐንስ ነው የተናገረው አይደለ? አዎ ኦኬ። እና ዮሐንስ ነው የተናገረው። እንግዲህ ያንን ጸሎት ደግሞ ሲሉ ሰማው አየው እያለ በራእይ የተናገረ ነው። ታዲያ ዮሐንስ ያለውን አንተ አትቀበልም? አምስተኛውን አስረዳኛ መጀመሪያ። አምስተኛው አይደለም ጥያቄው። እሱ ጋር ነው መጀመሪያው። አነሳሱ ላይ ነው ጥያቄ የሚያመጣው። አንድ የሞቱ ሰዎች ከምድር በስጋ የተለዩ ሰዎች አይጸልዩም ላልከው ያቀረብኩልን መጀመሪያ ወይ መቀበል ወይ አለመቀበል ነው። ርዕስ ሽፍት አታድርግ። ሽፍት አላደረኩም እኮ ባለበት እኮ ነው። አዳም የታረዱ ነፍሳት ከመሰዊያው በታች አየሁ ይላል። እነዚህ የታረዱ ነፍሳት ማለትም ምንድነው? ተገለው ይሄዱ ማለት ነው። ከዛን በሰማይ ያሉ ይጸልያሉ ወይስ አይጸልዩም የሚለውን እዚህ ንባብ ላይ አግኝተነዋል አይደለ? መልሱ አሁን እዚህ ጋር እኔንም አዳምጠኝ። የራስህን ብቻ አልጨረስኩም። እኔ እያሳየሁ አይደል እንዴ? እያሳየሁ ያለሁት ተረጋጋ ወዳጅ። አንተ ጠይቀህ እኔ እያሳየሁ ነው። ችግር የለውም። እሺ በጣም ጥሩ። ስለዚህ ቅድም በሰማይ ያሉ ወይም የሞቱ አይጸልዩም ያልከውን ትታረማለህ ወይስ እንዴት ታደርጋለህ? አይ ከዚያ በፊት እሱ ያለው የሞቱት ስለሆነ የታረዱት ሰዎች ሞተዋል ወይስ አልሞቱም የሚል ጥያቄ ሊያነሳ ይችላል። መብቱ ነው። ቅድምም ብሎ ነበር ታረዱ ነው እንጂ ሞቱ አይልም እያለ ነበረ እኮ። ትስማማለህ? እዚህ ጋር የሞቱት መሆናቸውን የታረዱት የሚለው የሞቱት በሚለው የሚስማማ መሆኑን ጠይቀው። ማይክን አንሳና መልስ ወዳጄ። የታረዱ ነፍሳት የሞቱ መሆኑን ታምናለህ? መሆናቸውን ከዚህ ቀደም አንዱ ከዚያ አርደውኝ ሄዱ። ልታስወሩኝ እኮ ስላልቻላችሁ እንዴት ብዬ አወራ? አሁንም እኮ ወደ ሌላ ነገር እየቀየሳችሁኝ ነው ያላችሁት። መጀመሪያ ወንድማችን እንዲገባ አታስቆሙኝ። እኔ እየገባኝ ነው እየጠየቅኩ ያለሁትን ግን ኢዮብ አስረዳኝ። አሁን እዛ ጋር መጀመሪያ ዮሐንስ እንደተናገረው አምስተኛውን ንገረን መጀመሪያ እያልኩ ነው። አንዴ ቆይ፣ እሱን አይደለም የምነግርህ መጀመሪያ። እሱን ካልነገርኩህ የተጻፈውን በምናምን አለው ነው። ኦኬ፣ እሱ ካልተነገረ አታምንም? አምስተኛ የተባለው ነገር ምንድን ነው? ስለዚህ አብራራ። ያንተን አካሄድ እኔ መሄድ ስለምችል አንድ ጥቅስ ጠቅስ፣ ከዛ ምን እንደማደርግ አሳያለሁ። እሱ ችግር የለውም። አስቀድሞ ግን የሞቱ እነዚህ የታረዱ የተባሉት የሞቱ ናቸው ወይስ አይደሉም? የሰው ልጅ ከታረደ ይሞታል አይደለ? ድምጻቸውን ሰማው አለ አይደለ? ስለዚህ አምስተኛው የምትለው መነሻውን ስማ። የሞቱ ይጸልያሉ ወይስ አይጸልዩም ብዬ ስጠይቅ ቅድም አይጸልዩም ብለህ ነበር። አይጸልዩም። የሞተ ሰው አይጸልዩም። እዚህ ጋር እንዴት ጸለዩ? እዚህ ጋር ሲጮህ ሰማለሁ ያለ አይደል? ወደ ፈጣሪያቸው ደማችን
በምድር ፈርሶ አትበቀልም የሚለውን ነገር እየጠየቁ ነው የሚል። ስለዚህ አምስተኛው ማህተም ፈታ ያለበት ምንድነው ነው? አምስተኛውን አስረ ምን እያሉ በምድር የተፈሰሰውን ደም አትበቀልም እያሉ ወደማ ወደ እግዚአብሔርን እየጠየቁ እግዚአብሔርን እየለመኑ ማለት ነው ሚለው እንደሱ ነው። ምን አልከኝ? እግዚአብሔርን መጠየቅ ጸሎት አይደለም። እግዚአብሔርን የጠየቁት ስለ ሰው ነው፣ ስለ ራሳቸው ነው የጠየቁ። የነሱ ስለራሳቸው ደም ነው የጠየቁ። በምድር ላይ አትፈርድም ወይ እኮ ነው ያሉ። እግዚአብሔርን መጠየቅ ጸሎት ነው ወይስ ትንሽ ዝቅ አድርገው እዚህ ላይ ዝቅ አድርገው አሁን ትርጓሜውንም ለማሳሳት ምናምን ነገር በመሞከር ወይም ደግሞ አንድ ሰው ነው ብቻ ስላለው ነገሮችን ወዳልሆነ ነገር አትሰዱብኝ። መልሱ፣ ህዝቡ ይዳንበት። መልሱ እንዴ ከምሩ ነው እንዴ? አላቅም እያልክ አንተ እሺ፣ እንዴት ነው ማላቅ? እንዴት ነው ሳላቅ? ሚዩት አድርግ ያለ እሺ፣ ሚዩት አደርጋለሁ። እሺ፣ ክፉ ታናግራለህ አንተ። ምንም የምታውቀው ነገር የለ። 4 ነቢያት አሉ በብሉይ ኪዳን ብለህ የምትከራከር ሰውዬ ህዝቡ ይዳን ትላለህ። እና ይሄ ትዕቢት ነው፣ አለማወቅ። በዛ ላይ ደግሞ አለማወቅም ልብም ሲደፈን አንድ ላይ በጣም ከባድ ነው። አስቀድሞ ምን እያለ ነበረ? እንደው ማርያም ታማልዳለች የሚል ኬታ መታችሁ ነው ህዝቡን እያሳታችሁ ምናምን የኔን ጥያቄ ፈርታችሁ የሚል በጣም ብዙ ፉከራ ሲያደርግ ነበረ። ከዛን ምልጃ ስለ ሰዎች ሁሉ የሚደረግ አንዱ ለአንዱ የሚጸልየው ጸሎት እንደሆነ የጳውሎስን መልእክት ጠቀስን፣ አሳየን፣ ጢሞቴዎስ መልእክት ላይ ማለት ነው። ከዛን ግን ምን የሚል ነገር ተነሳ? አይ ሰው ሲሞት በስጋ ከዚህ ምድር ሲለይ በቃ ያበቃል የሚል ነገር ተነሳ። እንደዛ የሚል ጥቅስ ከየት መጣ? ለምሳሌ በምድር እያለን አንዳችን ለአንዳችን እንጸልያለን። ይሄ ጸሎት በምድር እስካለን ጊዜ ብቻ ነው የሚቀጥለው፣ ስንሞት ያበቃል የሚለው ንባቡ ከየት የመጣ ነው ስለው የለም እንደዛ የሚል አለ። አንተ ግን ልታሳየኝ ይገባል። ምን ሰው ሲሞት መጸለይ እንደሚችል አለኝ። ስለዚህ አሳየውኝ። ሰው በምድር ከዚህ በስጋ ከምድር ሲለይ ይጸልያል። ምክንያቱም በስጋ መለየት ከእግዚአብሔር መለየት አይደለም። ይልቁኑ ደግሞ በምድር እያለን በድንግዝግዝ እናያለን፣ ወደሚሻለው እይታ ወደ አምላካችን መሄድ ነው። ለአማኝ እንዲህ ነው የሚተረጎመው፣ ለክርስቲያን እንዲህ ነው የሚታየው። በክርስቶስ የሆኑ ሕያዋን ናቸው። ስለዚህ ሞት ወደ እግዚአብሔር መሄጃ እንጂ በስብሶ ማብቂያ አይደለም፣ ለክርስቲያን እንደዛ ስላልሆነ ማለት ነው። ስለዚህ እነዚህ የታረዱ ማለትም ወደ እግዚአብሔር የሄዱ ነፍሳት ሲጸልዩ ተመለከትን። ስለዚህ ወደ እግዚአብሔር መሄድ ከጸሎት አያግደንም ማለት ነው። አንድ ሁለተኛ፣ ጸሎት በራሱ የማ ስራ ነው ከተባለ የነፍስ ስራ ነው። ስጋማ በድን ነው። ነፍስ ከተለየችው እኮ ምንም ሊያደርግ አይችልም። የነፍስ ስራ ስለሆነ ግን በነፍሳቸው ያሉ በሰማይ ያሉ ሲጸልዩ እንመለከታለን። ስለዚህ ድንግል ማርያም ከቅዱሳኑ መካከል ናት፣ በክብር ደግሞ የላቀች ናት። ለምንድን ነው በልዩነት የቅድስ? ለዛ ነው መጀመሪያ ስጠይቅ እንደው ማርያም ታማልዳለች የሚል ጽሑፍ ነው የፈለግከው ብዬ የጠየቅኩት ለዚህ ነው። ጳውሎስ ያማልዳል፣ ጴጥሮስ ያማልዳል የሚል ቃል በቃል ጽሑፍ እንዲጻፍ አልጠበቅንም። ቅዱሳን ግን ያማልዳሉ። ድንግል ማርያም ደግሞ በተለየ ክብሯ እናያታለን፣ እርሷን ማለት ነው። አስቀድሞ ግን ምልጃ ላይ ከሆነ ሰው ጥያቄው ለያይቶ እንደው የድንግል ማርያምን ካልሆነ ሊል ለምን ያስፈልገዋል? እንደው የጳውሎስን ካላሳያችሁን ሲባል ሰምታችኋል አይሉ የጴጥሮስን እስኪ ጴጥሮስ ያማልዳል የሚል ሲያንጡ አይባልም። የሚለው የማርያም ብቻ ነው፣ ብዙ ሰዎች የሚሉት ማለት ነው። ይሄ ለማርያም ያላቸውን ነገር ማሳያ ነው። እኛ ግን ማርያም ብቻ ሳይሆን የምንለው ቅዱሳኑ ያማልዳሉ። የቅዱሳን ምልጃ በመጽሐፍ ቅዱስ በዚህ መልኩ ተቀምጧል። አንዱ ለአንዱ የሚያደርገው ጸሎት ነው። ይልቁኑ ደግሞ በስጋ አልፈው ሲሄዱ ደግሞ ወደ ተሻለ ወደ አምላካቸው ነው እና ሄዱት። ጸሎታቸው የሚቋረጥበት ምንም ምክንያት የለም። አንድም ቦታ በምድር የሚያደርጉ ጸሎት ተቋርጧል፣ ልክ ወደ ሰማይ ሲሄዱ ይቋረጣል የሚል ንባብ የለም። ከዚህ አንጻር የማርያምን ምልጃ እናምናለን ማለት ነው። እዚህ ክፍል ላይ ያሳየሁት ነገር ምንድነው? እኔ የታረዱ ነፍሳት እንደሚጸልዩ፣ ከዛስ እንደው ይሄኛውን እንድቀበልህ አምስተኛው ማህተብ የሚለውን ማብራራት አለብህ። የለብኝም እቺ መሸሻ ነች፣ በደንብ አድርጌ ነው ማውቃት። ከዛ አምስተኛው ላይ ሌላ ጥያቄ፣ ከዛስ ሌላ ጥያቄ እየተባለ ዋናው ሊረሳ ማለት ነው። በፍጹም አስቀድሞ የሞቱ አይጸልዩም ያልከውን እዚሁ ወይ ትታረማለህ ወይ አቃቴን ብለህ ትወጣለህ እና ምንም እንደማታውቅ ደግሞ ራስን ያሳያል ማለት ነው። አሁን ላውራ አይደለ ዮብ አዳምጫለሁ በደንብ። አሁን እኔ የጠየኳትን ጥያቄ ወዴት እንደወሰድከኝ አንተ ራስህም ታውቀዋለህ፣ የሚሰሙትም ሰዎችም አሉ እየሰሙ ነው።
ምናልባት ግን እየጠየቅኩ ያለሁት ጥያቄ ከመጀመሪያው እመቤታችን ቅድስት ድንግል ማርያም አማላጅ ናት ስትሉና ቀጥታ በሆነ መንገድ ሳትፈሩ አሁን ኢየሱስ ክርስቶስ ከአብ ጋር አስታርቆኛል ብዬ ስናገር አማላጅ ነው ብዬ ሳወራ በሙሉ ድፍረት ነው፣ በሙሉ ልቤ ነው ማወራው። ለምን ስላስታረቀኝ፣ ምድር ላይ መጥቶ ተሰቅሎ ስላዳነኝ፣ ከአብ ጋር ስላስታረቀኝ ያንን በደንብ አድርጌ ደምድሜ ይናገራሉ። የእመቤታችን ቅድስት ድንግል ማርያም አማላጅ ናት ስትል እንደኔ ልብ በሙሉ ሆነ መናገር አለብህ። ዙሪያ ጥምጥም መሄድ ግን ተገቢ ነው ብዬ አላምን። ለምን ቅዱሳን አሁን ለምሳሌ በሐዋርያት ዙሪያ ላይ እያወራ ነበር። ሐዋርያቶች የተሾሙበትኝና እመቤታችን የሰጣችኋት ክብር አንድ አይነት አይደለም። ጭምር መጽሐፍ ቅዱስ በደንብ አድርጎ የሚነግርም ሐዋርያት ሥራ ላይ ስትመለከትም ሐዋርያቶች የተሰጣቸው ስልጣናቸው ሌላ ነው። ያማልዳሉ ተብሎም አልተጻፈም። ማንም ሰውም ያማልዳሉ ብሎም አልተናገረም፣ ይናገርም የለም። ለምን ደቀ መዛሙርት ናቸው እነሱ። ግን እመቤታችን ቅድስት ድንግል ማርያም ወይም ጻድቃን ሰማዕታት ወይም መላእክት ያማልዳሉ ስትሉ ግን ያንን ዳይሬክትሊ ፊት ለፊት ከመጽሐፍ ቅዱስ ጋር ሳይጋጭ ሌላ ጥቋሚ ከመጽሐፍ ሳትወጣ በዛኛው ጠቁመኝ በዚህኛው ሂጂ በዛኛው ሂጂ ሳትል በትክክለኛው መንገድ ማስረዳት ነው። ገብቶሃል እያልኩ ያለሁት አንተው መጽሐፍ ቅዱስ ሲጻፍ ከታች ያለው ቆይ አንዴ ልጨርስ። በጣም እድለኛ ነህ ባይዘይ ከይቅርታ ጋራ እንዴት ነው ልጁ ሌላ ዓለም ውስጥ ነው ያለው። ኢዮብ ማለት ሌላ እንትን ነው ማለት ራሱን የሚያውቅ ልጅ አይደለም። አንደኛ ማንበብም በደንብ ማንበብ እንኳን አይችልም በሚገርም ሁኔታ። ቅዱስ የሚለውን ቅዱሳን እያለ ይለምን። እንደውም እሱ እኮ ወደ ቅዱሳን የሚጸለይ መጽሐፍ ቅዱስ ጥቅስ ሁሉ አደረገው ማለት ቃል በቃል ቅዱሳን ያንን እኛ ወደም እንደምጠይቅ ራሱ ኤቪደንስ አድርጎ ያቀረበ። ሁለተኛ እየሰማ እኔ መታገስ አቃተኝ ማለት የሐዋርያት ሥራ ላይ የተሰጣቸው ስልጣን እንደተጻፈ ይላል። መቼም የሐዋርያት ስልጣን የተሰጣቸው መቼም የሐዋርያት ሥራ ላይ ነው የሚሆነው፣ በግምት ነው የሚያወራው። እና እንዴት ነው እዚህ ውስጥ ያላችሁ መምህራን ትላልቆች አላችሁ ይቀጥል ልጁ ትስማማላችሁ ወይንስ እንዴት ነው? ልጁ ለመማር እወጣለሁ እኔ ልወጣላችሁ። ኢዮብዬ እግዚአብሔር ይስጥልኝ እወጣለሁ። ልጁ ለመማር ልቡ ክፍት አይደለም፣ ዝም ብሎ በቃ የሚያወራ ልጅ ነው። እና እንዴት ነው ሚድን ይመስላችኋል? ኢዮብ የሚማር ይመስላል? አይ ቀሲስዬ በጣም ይቅርታ አድርጎልኝና እዚህ ገስት ላይ ስንትና ስንት እኛ ልንሰማቸው የሚገባና ምንናፍቃቸው መምህራን ባሉበት ሰዓታችንን እየገደለብን ነው ወንድማችን፣ እና ጉንጫ አልፋ ክርክር እንዳይሆን። አዎ ማለት ልጁ ውስጡ ያለው እንትን ነው። በቃ አሁን እየሞገተን በቃ መልስ እያሳጣን አርጎ ነው ውስጥ ነው ልጁ የሚገምተው። እንደዚያ ነው እያሰበ ያለው እንደዚያ ነው። ይገርማቸዋል። ለመማር እንደው ኢቭን የሚሳሳተውን ነገር እንኳን ነው እንዴ በሙሉ ጥቅሶቹ በነገራችን ላይ አዲስ ናቸው ለልጁ። አሁን የምታሳያቸው ጥቅሶቹ አሁን ከቅድም ጀመረ ስትመራው የነበረውን ጥቅስ አይቶት አያውቅም ራሱ። እና አሁን በቅርብ ነው እዚህ በቃ ኢየሱስ ጌታ ነው ያለው ማለት ነው። በሱ ቤት አሁን እንትን እያለ ነው። እና እኔ ወንድማችን ብትቀጥል ደስ ይለኛል፣ ግን ገና ነህ። በቃ ገና ያልበሰለ ቂጣ ስለሆንክ እንደው እየተማርክ ብትሄድ መጽሐፍ ቅዱስን ሲያስነብብህ ረጋ እያልክ ብታዳምጥ ጥሩ ነው ለማለት ነው። ቀጥሉ። እሺ አይ ለማዳን የሰውን ነፍስ ለማዳን ቂጣ ነው አልበሰለም አይባልም። ሲጀመር ሁላችሁም ወንጌላውያን ከሆናችሁ በወንጌል አስተምሩ። እሺ በስልሃል ኢዮብ እንኳን ሲያስተምር ትህትናውን ተመልከቱ። ክርስቲያናዊ ትህትና የምሬን ቆይ ዊት አድርጓል እንደሱ ሳይሆን ይቅርታ በስልሃል ማይሰራት ያት መላከ ገነት እግዚአብሔር ይፍታ። እግዚአብሔር ይባርክ። እንዴት አሉ መምህር? እንደ ቸርነቱ ሁላችሁ ሊቃውንት ሰላም ብያለሁ። ኢዮብ ቃለ ሕይወት ያሰማልን። ወንድም ዓለም የክርስትና ቀዳሚው አባትን ማክበር፣ የማያውቁትን ለመረዳት የተዘጋጀ ልቦና፣ የታጠቀ ሕሊና፣ የሚያውቁትን ደግሞ ለሌሎች ለመግለጽ መናገር ብቻ ሳይሆን አድምጦ በደንብ ተረዳቶ መግለጽ ራስንም ለማዳን ሌላውንም ለመጠበቅ ያግዛል። እሱን ገንዘብ አድርግ። ቅድም መላከ ገነት እንዳሉት ጥቅሱ ሲጠቀስ ላንተ አዲስህ ነው እና አንድ ሰው ለክርክር ሲቀርብ አሁን እዚህ ላይ የምታወራው ሊቃውንት አንተ ያስከው 66ቱን መጽሐፍ ብቻ ሳይሆን 80 አሃዱ መጽሐፍ ብለን በቤተ ክርስቲያን መጽሐፍት ብለን የምንጠራቸውን መጽሐፍት ከነጠለው አልፎ በትርጓሜ ከዚያም አልፎ ደግሞ እያንዳንዱ ሊቃውንት ምን ብለው ተራቀውበታል። ዘፍጥረትን ቄርሎስ ምንድነው ያለው?
ቅዱስ ዮሐንስ አፈወርቅ ምን ብሎ ነው የተረጎመው? አትናቴዎስ ምን አለው ብለን አፖስቶሊክ ፋዘርስ የሚባሉ አባቶቻችን የተረጎሙበትን መተርጎሚያ ሳይቀር ያጠና ትልልቅ ሊቃውንቶች ናቸው ያሉ። በነገረ ሃይማኖት፣ በነገረ መለኮት፣ በጉባኤ ቤት ዕውቀት የበሰሉ አባቶች ነው ያሉና በዚህ መካከል እንደው መተንፈሻ ሳጠኋቸው አይነት ለፖለቲካ ጋጋታ ካልሆነ በቀር ላንተ ወሬ ማለት ነው እንጂ ለጥያቄህ በጣም አንደኛ ደካማ ጥያቄ ነው የጠየቀው። በጣም ትልቅ ጠንካራ ጥያቄ አይደለም። እመቤታችን ይገርማል፣ አንተ የጠየቀው ቀላሉን ታማልዳለች ገና የሚል ጽሑፍ አንጡ ነው ያልኸው። ግን ስታማልድ የተጻፈበትን መጽሐፍ ራሱን ማለት ድርጊቱ የተጻፈበትን መጽሐፍ አሳይተውሃል። እና አንተ ጥያቄህ አንደኛ ለአቅመ ጥያቄ የደረሰ ደረጃ ላይ አይደለህም። የምትጠይቀውን አታውቅም። መልስ ሲሰጥህም እንዳልተሰጠህ ታየዋለህ ነው ሐሳባቸው እንጂ ሰው አይደለም። በቃ ወድቀሃል ወጣሃል አይባልም። አንተ ባትረከበውም የሞተልህ ክርስቶስ ነውና እኔ አሁን ማምነው ክርስቶስን በቃ እንዲህ ብዬ እኔ ኢየሱስ ጌታ ነው ብዬ ሳምን ስትል ነበር። ኢየሱስ ጌታ ነው የሚል ጥቅስ አሳየኝ ብለህ ማምጣት አትችልም። መጽሐፍ ቅዱስ የተጻፈው እንደ መጽሐፍ ቅዱስ ሐሳብ እንጂ እንዳንተ ወይ እንደሆነ ግለሰብ ሐሳብ አይደለም። ማንም ሰው ወደ መጽሐፍ ቅዱስ ያድጋል እንጂ መጽሐፍ ቅዱሱ ወደ ግለሰብ አይወርድም። ስለዚህ መጽሐፍ ቅዱስ የሚታደግበት ነው። በዘሩንም አንበው። ዮሐንስ ራእይ ምን ይላል? አሁን አየን እኮ የጳውሎስን መልእክት ለማንበብም ሩቅ ነህ፣ ዮሐንስ ራእይን ለማንበብም ሩቅ ነህ እና መጻሕፍትን አንብ፣ ምጅምር በደንብ አንባቸው እያቸው። ከዚያ ደግሞ የምትጠይቀውን ወቅ። ከዚያ በኋላ ነገሮች ይስተካከላሉ ማለት ነው። እመቤታችን ታማልዳለች የሚል ማስረጃ አምጡ ብላችሁ ጥያቄ ለምታነሱ ሰዎች በዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ከብካብ ኮነ ወሐለወት በየሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና ሰርግ ነበረ፣ በዚያ የጌታ እናት አለች ብሎ ይናገራል። ከዚያ ላይ የተፈጸመው ለሁላችሁ ግልጽ ስለሆነ በሰርገኛው በዶኪማስ ወይም ዮአኪን ተብሎ በሚጠራው ሰርገኛ መካከል እና በክርስቶስ መሐለኛ ሆና ተገኝታ የቃና ወይን በሷ ምክንያት እንደተለወጠ ይሄ ዓለም ያወቀው መጽሐፍ ቅዱስ ላይ የተመዘገበ ቃል ነው። የተጠቀሰው እሱ ነው። አንደኛ እንዲህ አይነት ሊቃውንት ጋር ስትመጣ መጽሐፍ ቅዱስ ብትይዝ ስልኬ ውስጥ ብቻ ነው ያለው አልችልም፣ አውጡልኝ፣ ጠያቂም ሆነ መጽሐፍ አውጡልኝም ብለህ ከዚያ ደግሞ ማብራሪያ ሰጭም ሆነህ እንደዚህ አይገፋም። አንድ የክርስቲያን መለኪያው እንደውም አታውቅም ሲሉት ትክክል ነው ሊል የሚችለው ያ ክርስቲያን መሆኑ በዚያ ይታወቃል። አላዋቂነቱን ማወቁ ማለት ነው። ዓለም ላይ 4 ሰዎች አሉ ይላሉ ሊቃውንቱ። አዋቆች ናቸው፣ የሚያውቁትን ምን ማለት እንደሆነ የሚያውቁ ማለት ነው አንደኞቹ። ሁለተኞቹ የሚያውቁ ግን የሚያውቁትን የማያውቁ ይናገሩታል፣ ምን ማለት እንደሆነ የማያውቁት፣ እነዚህ አንባቢያን ማለት ነው። ሶስተኛው የሚያውቁ ግን አለማወቃቸውን የሚያውቁ፣ እኒህ ከአንባቢያን የሚሻሉ ማለት ነው። የመጨረሻ ሰዎች የሚባሉት ደግሞ አያውቁም፣ አለማወቃቸውንም አያውቁም፣ አላዋቂነትን እንደ ዕውቀት የሚጠቅሱ ማለት ነው። እና ከዚያ ራስን ማራቅ የምናወራው ስለ አክሲዮን አይደለም፣ ስለሆነ ኤምባሲ ስለሆነ ምናምን ስለተራ ግለሰብ ስለሆነ ቤት ስለ ማህበራትም አይደለም፣ ስለ ሰማያዊ ሀገር ነው። የሀገር ደግሞ ትትናን፣ መረዳትን፣ ማስተዋልን ይጠይቃል። በሱ ልክ መሄድ መልካም ነው ነው። ምልጃ ይቻላል ወይ አይቻልም ወይ ይህ ጥያቄ ውስጥ የሚገባ አይደለም። በነገራችን ላይ እግዚአብሔር የሙታን አምላክ አይደለም፣ የሕያዋን አምላክ ነው። መዋቴዎች አምላካቸው ዲያብሎስ ነው፣ በግብር ፈጥሯቸዋልና። በግብር እየሰማችሁኝ፣ በስነ ተፈጥሮ የፈጠረ እግዚአብሔር ነው። በስራው ግን እሱን አስመስሎ ስለሰራቸው የሱ ልጆች ናቸው። የእግዚአብሔር ልጅ ግን ሕያው ነው። እግዚአብሔር የሚሰጠው በሞት የሚቋረጥ ስጦታ የለውም፣ ዘላለማዊ ነው። ምንናገረው እኮ በነፍስ ገንዘብ ነው። ህልው ሆነን ምንኖረውም በነፍስ ነው። ለባዊ የሆነውም በነፍስ ገንዘብ ነው። ይቺ ነፍስ አትሞትም። ካልሞተች ለዘላለም ታወራለች ማለት ነው። ካወራች ደግሞ ትማልዳለች። ጨካኙ ነዌን አልሰማችሁትም? እስኪ ሂድና ለዘመዶቼ የሚሰብክልኝ ሰው እኮ ያስፈልገኛል ብሎ አልኮ ሲኦል ውስጡ ነው። እስኪ የሞተ ሰው አንዱ ተነስቶ ሄዶ ያስተምራቸው አለ። እያወራ እኮ ነው ይሄ የተጻፈው መጽሐፍ ቅዱስ ላይ ነው ያለው፣ ሁሉም በሚስማማበት። አብርሃም ተናገረ ይላል አይደል? በሌላ በኩል እኮ ጌታ ራሱ ቀጥታ ማውራት እየተቻለ ለምን ራሱ እግዚአብሔር ነው እኮ ያስተማረን ለቅዱሳን ሰዎች እንዲጸልዩልን መንገር። አልሰማውም እንዴ? በዘፍጥረት አብርሃምን ምን ያለው ማን ነው? ያን ንጉሱን እኮ ሂድና አብርሃም ይጸልይልህ እኮ ነው ያለው። ይሄን ቃል በቃል የተናገረው እግዚአብሔር ነው። ሂድ አብርሃም ይጸልይልህ አለው።
አሁን እግዚአብሔርና የሰውዬ እያወሩ ነው። ዝም ብሎ ይቅር ብያለሁ ያላለው ለምንድን ነው ለአብርሃም የነገረው? የቅዱሳን ጸሎት ኃይልን ታደርጋለች ተብሎ የተነገረው የቅድሙ ጥቅስ ይሄ ነው ማለት ነው። ምስጢሩ ኃይል ስላላት አብርሃም ይጸልይልህ ብሎ ነገረው ማለት ነው። ስለዚህ የሚነግሩህን በደንብ ሰምተህ እሱን ብትቀጥል መልካም ነው። ሌላው ለኛ ሊቃውንቱ አንድ ሐሳብ የምሰጠው ምንድነው አንዳንዴ ሳናጠራ ስለምንቀበላቸው መሰለኝ በጣም እየተፎነጫጨርን የተቸጋገርንና መጠናቸውንም እንዳያውቁ ያደረግናቸው። ከዚህ በኋላ ለመከራከር ነው፣ ለመማር ነው፣ ለመረዳት ነው። ምንድነው አመጣጥህ ብለን አገባባቸውን እንጠይቃቸው። ዝም ብሎ እንደመጡ እንቀበላቸዋለን። ልናስተምራቸው ስንፈልግ ጥቅስ ይጠቅሳሉ። ኧረ አዋቂ ናቸው ብለን ልንጠይቃቸው ስንፈልግ አላውቅም ይላሉ። እንደ ባህር ዓሣ ስለሚሙለጨለጩ ገና ሲገቡ ሐሳባቸውን መረዳት ይኑር ለማለት ነው። ሸሩ ያክብርልኝ። ቀሲስ እኔም አንድ ነገር ልበል። ይፍቱኝ ባርኩኝ። እሺ ቃለ ሕይወት ያሰማልን መምህር ኤፍሬም። ኢዮብም ቃለ ሕይወት ያሰማልን። ጥሩ እውነት ለመናገር በጣም በጥሩ ሁኔታ ነበረ ይዞት የሄደውና እንግዲህ ወንድማችን እኔም እንዲማር ነው እያዳመጠ ስለሆነ ቴንኪው። አዳምጥ ወንድማችን። አይሆፕ ከቤታችን ከኛ ቤት የወጣህ ልጅም ትመስለኛለህ እንደው እና አዳምጥና በኋላ ደግሞ እንሰጣለን። ምንም ችግር የለውም። የኛ ዓላማ እንድትማር ምናልባት እኛ ጋር እያለህ ያላወቅከው ነገር ካለ እንድታውቀው ቤተክርስቲያን ምን ብላ እንደምታስተምር ዝም ብለህ በወሬ ምናምን ሳይሆን ማለት በፊት በነበረህ አለመረዳት ሳይሆን ቤተክርስቲያን ምንድን ነው የምትለው፣ እስኪ ስለ ኦርቶዶክስ ቤተክርስቲያን ምን ብለው ነው የሚያስተምሩ የሚለውን ቁጭ ብለህ አዳምጥ። እንደሱ ምንም ችግር የለውም። እንወድሃለን። ለአንተ ክርስቶስ ሞቷል። ደግሞ ክርስቶስ የሞተለት ሰው ደግሞ ውድ ነው፣ ዋጋ አለው እና እንወድሃለን፣ እናከብርሃለን። ትንሽ መምህራኑን አዳምጣቸው እና ከዛ በኋላ ደግሞ ለአንተ እንሰጥሃለን። እድል እንስጥ ይላል ነው፣ ብቻህን እንዳትሆን ነው። ቀጥል። ሰላም ልበል። ይቅርታ መምህር በረከት ሰላም ይበሉን። እሺ አይ ቲንክ አልተመቻቸው መሰለኝ። ዘመን ቀጥል። ሰላም ላንተ ይሁን። መልካም ቀሲስ ይፍቱኝ ባርኩኝ። በድጋሚ ሁላችሁንም ሰላም ብያለሁ። የእንታ ኤፍሬም እዚህ ስላየሁት በጣም ደስ ብሎኛል። ሰላም ደርሶ ይሁን አባቴ። ቀሲስ ስፔሻል ኢዮባ እያወራሁ ስለሆነ ወንድማችንን ይህን ነገር ብሰሙ መልካም ነው ብዬ ስላሰብኩ ነው። ይህ ወንድማችን አሁን እርስዎ ቤት ከመግባቱ በፊት ቀሲስ ቀለመ ቤት ንስሐ ገባ ምናምን ተብሎ እንኳን ደስ ያለ እንደዚህና እንደዛ ሲባል ነበር እና ከአንዳንድ ነው አሁን ከእርስዎ ጋር የመጣውና በዛ መንፈስ ነው እያወራቸው ያለ ብዬ ነው የማስበውና በእግዚአብሔር ቃል መማማሩ መነጋገሩ ክፋት የለውም ግን ያን እዛ አይነት ሙድ ውስጥ ነው እየተነጋገራችሁ እንዳለ እሱን ብትረዱ ከማለት አንጻር ነው። እችን ኢንፎርሜሽን ልንገራችሁ ብዬ ነው እና አይ ቲንክ ካልተሳሳትኩ በእኛ ቤተ እምነት ውስጥ የነበረ ነገር መሰለኝ የነበረው እና ስለራሱ እስኪ ጠይቁት። ኢዮባ በተለይ ብትጠይቀው መቼ ጌታን እንደተቀበለና በምን አይነት መንገድ ራሱን እዚህ ቦታ እንዳገኘ ከዛም በኋላ ጥያቄ የሆነበትን ነገር ተነጋገሩ። ምንም ችግር የለውም። በጣም ጥሩ ነው። መንፈሱ በዛ አይነት ሴንስ እንደሆነ እንዲገባችሁ ከማሰብ አንጻር ነው የገባሁት። እርስዎ ቤት ከመግባቱ አንድ ሰዓት እንደዛ በፊት አይቼው ነበረ እዛ አካባቢ። አይ በጣም ጥሩ በጣም ጥሩ። እግዚአብሔር ያክብርልን። አንድ ይቅርታ፣ ጥሩ ማሳሰቢያ ነው ዘመን። በጣም ጥሩ ማሳሰቢያ ነው። መምህር ኤፍሬም ያወሩታል። ዘመን ወረደ በጣም ጥሩ ነው። እኔም ገምቻለሁኝ ልጁ ገና ፍሬሽ ነው። ለዚያ ነው በደንብ እውነት እግዚአብሔር በሚያውቀው ተረድቻለሁኝ። ብዙ ሰዎች አዲስ ስለት ነው አዲስ ተስሎ ባንዴው ታጥቆ ነው የመጣው። ኢዮብ ጋር ወይ እርሶ ጋር አውሩ። እኔ ትንሽ ቆይ በኋላ ችግር የለም። ኢዮብ ታወራዋለህ እና ምንድነው እንደ ማሳሰቢያ ልስጥህ ብዬ ነው ወንድማችን። ቅድም ስናገር ነበረ እንደ በቤተክርስቲያን ውስጥ የኖሩ ግን የቤተክርስቲያን ትምህርት ሳያውቁ ማርያም አምላኬ ገብርኤል አምላኬ ሲሉ የኖሩ ሰዎች ድንገት በራልኝ ብለው ከቤተክርስቲያን የጠፉ በጣም ብዙ ናቸው። በእውነቱ እኔ መጀመሪያ ላይ ስናገር የነበረው ይህንን ነው። መጀመሪያ ከብፁዕ አምላክ ጋር ሁኜ ሳወራ ነበረ ጠይቆኝ ማለት ነው። እና የብዙ ኦርቶዶክሳውያን እርግጠኛ ነኝ አሁን ይህንን ወንድማችን አናሳቅቅህም፣ ችግር የለውም ግን የኦርቶዶክስን ትምህርት ምንድን ነው እስኪ ዶግማዋን ንገረን ይባል ይሄ ልጅ አንዲት ነገር የሚናገር አይመስለኝም። ከተናገርክ ምንም ችግር የለውም።
እና እኔ በዚህ አጋጣሚ እንደማሳሰብ የምሰጠው ወንድማችን የፈለከውን የማመን የእምነት የመከተል መብት አለህ። ይሄ እኛ የምንሰጥ ሳይሆን ራሱ ፈጣሪ የሰጠህ መብት ነው። ይብል ጴንጤ በመሆንህም ሌላም እምነትን ባይኖርህ እግዚአብሔር ፀሐይን ከማውጣት ዝናብን ከመስጠት አይከለክልህም። በመግበቱ ግን ፍርድ ይመጣል። በመጨረሻው ግን ፍርድ አለ። በእውነተኛው እምነት የማትኖር ከሆነ ፍርድ የሚባል ነገር አለ። ስለዚህ ወንድማችን አዳምጥ። እስከዚህ ሰዓት ድረስ ቤተክርስቲያን ከሌላ እምነት ጠብቃ ወንጌል አስጨብጣ በ40 ቀንህ ልጅነትን አሰጥታ በቤተ መቅደሱ ይዛህ ነው የኖረችው። ኦኬ ይዛህ ነው የኖረችው። ባለውለታህ ናት። ሙስሊም ልትሆን ትችል ነበር። አየህ። ስለዚህ ይሄ ጊዜ ለአንተ ጥሩ ምቹ ጊዜ ነው። የፈለከው ጥያቄ መጠየቅ ትችላለህ። የፈለከውን ምክንያቱም የኛ ቤተክርስቲያን ይኸውልህ የኛ ቤተ አሁን አንተ እዚህ ጴንጤቆስታል ምናምን የሚባሉ ሰዎች በነገራችን ላይ በ1906 የጀመሩ ናቸው። 100 ምናምን ከአጼ ምኒልክ የሚቀድማቸው ሰዎች ናቸው በእድሜ። ይቺ ቤተክርስቲያን ግን ያለምንም መቆራረጥ እዚህ ከክርስቶስ ጀምራ የመጣች ቤተክርስቲያን ናት እና በነበርክ በዚህ ቤተክርስቲያን ልትኮራባት የሚገባ ቤተክርስቲያን ናት። አዳምጥ፣ ትምህርቷን ስማ። ኦኬ ካልተቀበልክ መብትህ ነው። እንወድሃለን፣ እናከብርሃለን። ኢዮብ ቀጥል። እሺ ቀሲ የምር ያው ከኦርቶዶክስ በዚህ ሁኔታ ምናምን ወጥተህ ከሆነ እንትን እንላለንና እንደው እንመልሳለን ሙሉ የምጠይቃቸውን ጥያቄዎች። ግን አስቀድሞ ብትነግረን ደስ ይለናል ወዳጄ። ከኦርቶዶክስ ነው የወጣኸው በቅርቡ ነው ወይስ ከጅምሩ ፕሮቴስታንት ነው? መንፈስ ቅዱስ አሁን እኮ ረጅም ሰዓት እኮ አፍናችሁ ይዛችሁኝ በምን ላወራ? ይኸው እንድታወራ ፈቀድኩልህና አላፍንም። አሁን ጀስት እንግዲህ ምናልባት ኢዮባ አንዴ ቆይ፣ እስካሁን ሲነገር የነበረው ለአንተም ይጠቅም እንደ ወንድም አባቶቻችንም ደግሞ እንደ ልጅ አስበው ይጠቅምሃል ብለው ያሰቡትን ነገሩ እንጂ ማፈን አይደለም። እና ምክር ሲመከር የሆነ ነገር ሲባል ለእኔ ብለህ መስማት ካልቻልክ ይሄ ትክክል አይሆንም። እና በዚህ መልኩም አታወራን። የፈለገም ሊሆን ይችላል። እንደዚያ እንድታወራ ደግሞ እኔ እንትን አይደለም። ስለዚህ ተረጋግተህ ለእኔ ነው በሚል ስሜት ለማውራት ሞክር እና መጽሐፍ ቅዱስ የምር የምታውቅ ከሆነ ደግሞ ትንሽ ልብህንም ሰበር አድርገህ ታላቅን ለታላቅ አይተህ ብታወራ ጥሩ ነው። እኔን ሳይሆን ሌሎቹን ማለት ነው። ቀጥል። አሁን የጠየቅኩን ጥያቄ ብትመልስልኝ ደግሞ ደስ ይለኛል። እኔ ጴንጤ ነኝ። ሲቀጥል ደግሞ ጌታን የተቀበልኩት ዛሬ አይደለም። ዛሬ ከስንት ትምህርትና ከስንት ነገር በኋላ ነው ዛሬ ጌታን የተቀበልኩት። ግን ከዚህ በፊት ምን ጴንጤ ነበርኩ ማለት ይችላል? ኖ አይደለም። ዛሬ ጸሎት ተደርጎልኝ ከብዙ ጊዜ ከረጅም ጊዜ በፊትም እኔ እድገቴን በሙሉ ጴንጤ ነው ያደግኩትኝ። የትኛው ዲኖሚኔሽን? አልሄድም፣ የትኛውን ቦታ ላይ አልሄድም። የት ነው ታዲያ የተጠመቀው? የተጠመኩት በፊት ነው 1997 አለሚያ አጥቢያ። የት መቼ ሳይሆን የት? ባህር ዳር። ኖ አይ ቸርቹ አገሩን ሳይሆን የተጠመቅበት ቸርች። የተጠመኩበት ቸርች የዛን ጊዜ ልጅም ስለነበርኩኝ አሁን ላይ ስሙ ራሱ ይጠፋኛል። ረጅም ጊዜ ነው። አይ ለምሳሌ መካነ ኢየሱስ ተጠምቀ ከሆነ መካነ ኢየሱስ በቅዱሳን ምልጃ ታምናለች። ኖ አሁን ይሄ የኔ ፕራይቬት ነው፣ የኔ ህይወት ነው። ዮባኔ ጠይቄ የገባሁበት መንገድ ስለነበረ ነው ማለት። እሺ ይሰማል? አዎ ይሰማኛል መምህር። እሺ ወንድም አለም፣ ከዚህ ቤት የገባኸው አሁን አስተምረህ ሌላ ሰው ወደ አንተ ወዳለህበት ሃይማኖት ለመውሰድ ነው ጥያቄ የሆነብህን ነገር ተረድተህ ወደ ቤተክርስቲያኗ ለመመለስ ነው? ይሄን አጥራልኝ እስኪ አንዴ። አዎ ጥሩ ጥያቄ ነው የጠየቁኝ። ምናልባት ከዚህ በፊትም ብዙ ጥያቄ ኖሮኝ እንኳን ስጠይቅ ያው ከመሳደብና ከማባረር በስተቀር ምንም አይነት መልስ ተቀብዬ አላውቅም እውነቱን ለመናገር። ከታች ራሱ የዛሬው ደግሞ እስከዛሬ ድረስ ጥያቄ ፈጥሮብኝ የኖረን ነገር ቀሲስ ሊበኩሉ ሲያስተምሩ ሰምቼ ከታች ነበርኩኝ። ከዛ በኋላ ያልተመለሰልኝ መልስ ምናልባት መልሱን ለመስማት ነው የገባሁትኝ። ለመስማት ገብቼ ግን ሁለት ጥያቄ ነው የነበረኝ። ሁለት ጥያቄ አለኝ አልኩኝ። አንደኛውን ጥያቄ ጠየቅኩኝ። ያው በጭቅጭቅ ቆመ እንጂ እስካሁን ድረስ አላስረዱኝም።
ዓላማ ነው የጠየቅኩ። የዛሬ ዓላማዬ እስከ ዛሬ ድረስ ስለማላውቀው መልሱን ከኦርቶዶክሳውያን መስማት ስለፈለኩ የገባሁት ለጠቅላላ እውቀት ነው። ለምን ጠቅላላ እውቀት አድርገው? ህይወት እኮ ነው። ስለ የሚወራው ነገር በሙሉ እኮ እዚህ ቦታ ላይ ስለ ህይወት አይደለም የሚወራው። አሁን ለምጠይቅህ ብትመልስልኝ እኮ በጣም አጭር ነገር ነበር የጠየቅኩህ። እኔ ያልኩህ አሁን ይሄ ዛሬ ገባህ፣ በጣም ጥሩ መጣህ። ኦርቶዶክሳውያን ስለተሳሳቱ እውነተኛውን ትምህርት ላስተምራቸውና እኔ ወደ ማምነው ላምጣቸው ብለህ ነው የመጣኸው ነው ወይስ እስከ ዛሬ ጥያቄ ለሆነብህ ነገር መልስ ካገኘህ ወደ ቤተክርስቲያን ለመምጣት ፈልገህ ነው? ከሁለት አንዱ ነው የምትነግረኝ እኮ። መቼም እንደዚህ አይደለም ይሆናል። አሁን ያን በእኔ ይሁን መምህሬ፣ በእኔ ይሁንና እኔ እየጠየቅኩኝ ያለሁት ነገር እስከ ዛሬ ድረስ ያልገባኝን ጥያቄን እየጠየቅኩኝ ያለሁት ያን ደግሞ የምጠይቀው ለእኔ መልስ ፈልጌው ነው። ዓላማ ግብ የለ። እኔ አሁን እዚህ የመጣሁት ለመማር ለማወቅ ገባህ? አንዴ ስሜ እኔ አሁን እዚህ የመጣሁ ምን የምታደርግ ነው የመጣህ ብትለኝ በክደት ትምህርት ለሚደራገሙ ሰዎች ብርሃነ ሕይወት ኢየሱስ ክርስቶስን መስበክ ነው የመጣሁ። የኔን ቆልፌ ጨርሼ ዘግቻለሁ። ሰማያት ወደ ምድር ቢመጡ ምድር ወደ ሰማይ ቢያርግ አሁን ከማምንበት እምነት ውጭ መቼም አላምንም። እምመጣው ሁሌም ቲክታክ ውስጥ ምገባው ላስተምር እንጂ ልመክር እንጂ ልገስጽ እንጂ ድንገት እስኪ ጥያቄ የሆነብኝ የፕሮቴስታንት እምነት ይህን ቢያስረዱኝ ወደ እነሱ እዳለሁ የሚል ቅንጣት የምታክል ሐሳብ የለኝም። ያንተን ሐሳብ ለመረዳት የኔ ጥያቄ የኦርቶዶክስን ትምህርት የፈለከው ያን ትምህርት ተምረህ ወደ ቤተክርስቲያኗ ለመመለስ እቅድ ኑሮህ ነው? አይ አይደለም፣ ዝም ብዬ ለጠቅላላ እውቀት ማወቅ ፈልጌ ነው። ሶስተኛው ደግሞ አስተምረህ ወደ አንተ ሃይማኖት መውሰድ ነው። የትኛው ነው ዓላማ? ማለት ግቡን ልክ እኔ እንደገለጽኩልህ አስረድኝ። ኦኬ፣ እኔ ለማወቅ ብቻ መምህር፣ ለጠቅላላ እውቀት ማለት ነው። አየህ ህይወት ያልከው ይፈረስ ህይወት አይደለም። ለማወቅ መምጣት እኮ ራሱ እኮ ማወቅ በራሱ ህይወት ነው። አረ እውቀት ሁሉ ህይወት አይሆንም። ምን ይሆናል? ባዮሎጂ ከተጠቀመበት ማንኛውም ሰው ከተጠቀመበት ህይወት ነው። ግን እቺ መልስ ለምን አይመልሱልንም? ቆይ አዳምጠኝ፣ እንመልስልሃለን። አሁን የምታወራ ኢዮባ ጋር ነው። እኔ ዓላማ ማወቅ ስለፈለኩ ነው። የፈለከው ለጠቅላላ እውቀት ነው እንጂ ወደ ቤተክርስቲያኗ ለመመለስም አይደለም። አንተም ብታገኝ አስተምረ ለመውሰድ አይደለም፣ ለጠቅላላ እውቀት ማለት ነው። ስለዚህ የምናስረዳህ ነገር ሁሉ ለጠቅላላ እውቀት ብለህ ነው ማለት ነው የምትወስደው ማለት ነው አይደል? እሱን ነው ማወቅ የፈለኩ። አሁን ዓላማህን ሳናውቃይህ እኛ አሁን ወደ ቤተክርስቲያኗ እንድትመለስ ነው የምንጮኸው። ያንተ እቅድ ደግሞ ለጠቅላላ እውቀት ስለሆነ አፈናችሁኛል። እኛ ወንጌል እየጠቀስን ወንድም ብለን አክብረን የሁሉ መምህራን ተቀምጠን ገስት ላይ 400 ምናምን 500 ሰው ታዳሚ ያስቀምጠን የምናወራው ለአንተ በቃ ማፈን የሆነ ሰብአዊ መብትን የተጋፋንህ ምናምን አድርገን የተመለከተው ለእኔ ነው ወንድሞች የሚያወሩ ብለህ አባቶች የሚያወሩ ብለህ እንትን አላልከውም፣ አልተረዳኸውም ማለት ነው። ስለዚህ መማር ከሆነ ፍላጎትህ ባህር ዳር መምህራኑን ላገናኝህና ከመምህራኑ ጋር ትነጋገራለህ። በጣም ጥሩ ትግባባላችሁ የማስበው መምህር ጋር አገናኝሃለሁ። ፍላጎቱ ዓላማው መማር ከሆነ ባህር ዳር ነኝ ስትል ስለሰማሁ ማለት ነው። እዚያ ከሊቃው ባህር ዳር ነው ጌታን የተቀበልኩ ነው እንጂ እኔ እንኳን ባህር ዳር አይደለም ያለሁት ነው። ኦኬ፣ ባህር ዳር አይ ጥሩ ነው እንኳን አይደለም። ጥሩ ባለህበትም ቢሆን መምህር እንሰጥሃለን የመማር ፍላጎቱ ካለ። አሁን ኢዮባ ጋር ነው የምትቀጥል። ኢዮባ ግን እዚህ በኋላ የምታወራው የምትነግረው ነገር ሁሉ ለጠቅላላ እውቀት መሆኑን እያሰፍ ማለት መጀመሪያ ዓላማውን እንወቅ። ጤንጤን ስንከራከር እዚህ በኋላ ግቡን ማወቅ ነው መጨረሻው። ልትወስደኝ ነው የመጣህ ልትመጣ ነው ወይ ዝም ብለህ ለጠቅላላ እውቀት ወሬ ነው የሚለውን እናውቀውና በዚያ ትሆን ነው የምናወራው። የተራራቀ እንዳይሆን ሐሳባችንን ለማገናኘት እግዚአብሔር ይስጥልኝ። እሺ ኢዮባ፣ እሺ ያን በቃ እናሳጥረውና ምንም ያው እናሳጥረው ወይ እኔ ልስማ እያልኩ ነበር። እንድንግባባም ጭምር ነበር እንትን ያልኩ። ያነሳዋቸው ጥቅሶች አሉ። መልጃ ቅዱሳን መልጃን ይፈቅዳሉ ብለን የምናምንባቸው የጳውሎስ መልእክት፣ ጢሞቴዎስ መልእክትን አንስቻለሁ። ያዕቆብ ምዕራፍ 5 አንስቻለሁኝ ቁጥር 13 ጀምሮ ያለውን፣ ራእይ ምዕራፍ 6ን አንስቻለሁኝ። በእነዚህ ጥቅሶች መሰረት ቅዱሳን እንደሚማልዱ ታምናለህ ወይስ አታምነው? ያው እኔ እንኳን እንደ እምነቴ ቅዱሳን ያማልዳሉ ብዬ አላምንም። እኔ በሞት የሞተ ሰው አያማልድም ብዬ ነው የማምን። እሺ የሚለውን ንባቡናስ የቱ ጋር እንዳገኘው ንገረኝ። የሞተ ሰው አያማልድም የሚለው ይሄ ምን ጥያቄ አለው? እንዲያው እኔ የሞተ ሰው አያማልድም ለማለት አሁን ጥያቄ አለው ወይስ ጥያቄን በጥያቄ ካደረግነው ዞሮ ዞሮ አይ ጥያቄ በጥያቄ ለመመለስ ነው የሚሆነው? አይደለም፣ በፍጹም አይደለም። ህሊና ካለ 3 ነው 4 ጥቅስ ጠቅሼ ቆይ አንዴ ቆይ 4 ጥቅስ ጠቅሼ ይሄው በዚህ መሰረት ነው የቅዱሳን ምልጃ ምናምነው ብዬ
ጥያቄን በጥያቄ መልሰ ለመደበቅ ነው ለመሸሽ ነው የምትለኝ ከሆነ ይህ ህሊና ማጣት ነው የሚሆነው። 4 ጥቅስ የጠቀስኩት እኔ ነኝ እምነቴን ለማብራራት ማለት ነው። አሁን የጠየቅኩ ጥያቄ አንተ ያልከውን ነው እኔ ያልኩትን አይደለም። ምን አልክ? የሞቱ ሰዎች አያማልዱም አልክ። የሚለውን አንጣ አልኩ። ጥያቄ ያለው ወይ አልከኝ። አዎ እኔ ጥያቄ አለኝ። ምክንያቱም እንደዚህ የሚል ስላላነበብኩ። አይ እምነቴ ከመጽሐፍ ቅዱስ ውጪ ነው ካልከኝ በሌላ መጽሐፍ ልናወራ ነው፣ ወይ በቁርአን ወይ ሌላ መጽሐፍ ካለ እሱን ትነግረና በዛ እናወራለን። አይ እምነቴ በመጽሐፍ ቅዱስ ነው ካልክ ግን መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለው ልታስነብበኝ ይገባል። ቀጥል። እሺ አሁን ቅድም እኮ እንደተነጋገርነው ለምሳሌ በማቴዎስ ነው ሉቃስ ማቴዎስ 10 ቁጥር 42 አካባቢ ላይ አሁን መጽሐፍ ቅዱስ ላይ የተጻፈ ነገር አለ። እዛ ጋር ያነበብኩትኛውን በስሜ ቀዝቃዛዋ ብሰጥ እንደ እንትን ይቆጠርላል ምናምን ነገር የሚላል አይደለ? አሁን ያን ነገር እንዳለ ሆኖ ያን ነው እንደ ምልጃ ልትወስደው ነው ማለት ነው። አልወሰድኩም፣ እኔ አልጠየቅኩም። እሱ አሁን የጠየቅኩ ምን መሰለህ? የጠየቅኩ የሞቱ ሰዎች አያማልዱም የሚለውን ብቻ አንጣልኝ። ሌላውን ማብራሪያ ስለ እምነቴ ለኔ ተው። አንተ የሞቱ ሰዎች አያማልዱም ያልክበትን ጥቅሱን ንገረኝ። ቅድም እኔ እናንተ ስናወራ መጀመሪያ ምንድን ነው የተባባልነው? አንድ ሰው በህይወት ያለ ሰው አንተ ስለኔ ትለምናለህ፣ እኔ ስላንተ እለምናለሁ በሚለው ደረጃ ወርተን ነበር አይደል? በህይወት ስላለን ማለት ነው። አይ እንደዛ ስላለን አልተባባልንም። እሺ ከሌለን በኋላ ያነሱ በህይወት ያሉ ሰዎች ከሆነ ልክ ነው። በህይወት ያሉ ሰዎች ስላለን ነው የሚሆን ከሆነ ግን መኖራችንን ምክንያት ስለሚያደርግ እንደዛ የሚል ነገር አላወራንም። እኔ አሁን ከአንተ የምፈልገው መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለውን ብቻ ሳይ። ኦኬ እኔ ያንን ነገር አሁን የለኝም፣ እውነቱን ለመናገር የለኝም። ግን አንተም ደግሞ ጥያቄ በጥያቄ ሸክፈው ወይም ሸፍነው እያለፍክ እንደሆነ ነው የምረዳ። እያስረዳኸኝ ሳይሆን ሸፍነው እያለፍክ ነው። ለኔ ማለት ሸፍኜ ካለፍኩኝ አንተ መጽሐፍ ቅዱስን ካነበብክ አንተ መጽሐፍ አሁን እንድጠይቅ እንዳወራ አድርገኛ። እሺ ስለከሰስከኝ ነው። እሺ ቀጥል። በቃ እኔ ከስሽ ሳይሆን ጥያቄ ጠያቂ ከሆንኩኝ እኔ የምጠይቅህን ጥያቄ አንተ በምታምንበት ወይም ደግሞ አንተ በትክክለኛው መንገድ በኦርቶዶክሳውያን እስከዛሬ ድረስ በመጣው መንገድ አብራርተ ማስረዳቱ የተሻለ ነገር ነው ብዬ አምናለሁ እንጂ አሁን ጥያቄን እየጠየቀኝ አንድ ነገር እየቀደም አንብብልኝ ስል ከላይ ጀምራ አንብብልኝ ስል ላዩን ትተታችሁን ብቻ እየነገርከኝ ማማለድ እንደሚቻል በቅዱሳን ምልጃን እንዳለ ሰው ሞቶም ራሱ እንደሚያማልድ እየነገርከኝ ነው ያለው። ገብቷል? እንደዛ ሳይሆን ግልጽ እና ክሊር በሆነ መንገድ እንዴት እንደሆነ ምልጃ እያነበብክም ቢሆን ብታስረዳኝ ነው ለኔ የተሻለ ነገር ወይም ደግሞ እውነቱን ላውቀው የምችለው በዛ መንገድ ነው ብዬ ነው ማለት። እሺ ለመጨረሻ ጊዜ ላድርገው፣ ምክንያቱም ቅድምም እንዲሁ ነበር ያደረኩት። አላነበብክልኝማ። ቆይ እንዴ እሺ ጢሞቴዎስ ያነበበው ማን ነው? እኔ ነኝ። መልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ። ይህም መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው የሚለውን ያነበብኩት እኔ ነኝ፣ ወይም አውጥቼ ያስነበብኩ ማለት ነው። ያዕቆብን ጠቅሼ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ አንዱም ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለውን ያስነበብኩ እኔ ነኝ። ራእይ ላይ 5ኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነርሱም እነሆ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም ብለው ወደ አምላካቸው ሲጸልዩ ያስነበብኩ እኔ ነኝ። አየህ፣ በዚህ መሃል ነው ጥቅስ ጠቅሰ እያነበብ ካላስረዳኝም እያልከኝ ያለው ማለት ነው። ለሰሚያን እተዋለሁ። ለመጨረሻ ጊዜ ግን እናገርና መምህራኖችም ስላሉ እለቃለሁ ማለት ነው። እኔ አስቀድሞ ምልጃ ስለሌላው መጸለይ ነው። በመዝገበ ቃል የምናይ ከሆነ ለምሳሌ የመጽሐፍ ቅዱስ ማህበር መዝገበ ቃል ምልጃን ሲያብራራ ሙሴ ለህዝቡ እንደጸለየው ብሎ ምሳሌ ይጠቅሳል። ሙሴ ለህዝቡ እንደጸለየው ምልጃ ስለሌላው የሚደረግ ልመና ነው ማለት ነው። ልመና ነው። ይሄ የምን ስራ ነው ከተባለ የነፍስ ስራ ነው። የነፍስ ስራ ነው፣ ነባቢነት ማለት ነው። ይህን እንዴት ነው ልናቅ የምንችለው ካልከኝ የሞቱ ሰዎች ወደ አምላካቸው ሲጸልዩ መጽሐፍ ቅዱስ ይናገራል። በነፍስ ያሉ ማለት ነው። ለምሳሌ ቅድም ያነበብ ነው የታረዱ ነፍሳት ከመሰዊያው በታች አየሁ ይላል።
ከመሰዊያው በታች ያሉ የታረዱ ነፍሳት ምን አሉ? ይቅርታ ስለ ድምፄ። ምን አሉ? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም አሉ። ትእዛዝ ነው ልመና። እግዚአብሔርን ሊያዙት አይችሉም፣ እየለመኑት ነው። ወደ እግዚአብሔር የምናደርገው ልመና ጸሎት ነው። ስለዚህ ነፍሳት ከሞትም በኋላ ሞት ማለት ለቅዱሳን የነፍስና የስጋ መለየት ነው እንጂ ከእግዚአብሔር መለየት አይደለም ለቅዱሳን። ስለዚህ ሕያዋን የሆኑት ቅዱሳን ወደ አምላካቸው ሄደው ይጸልያሉ። ይኸው ጸሎት አየን። አምልኮ ይቀራል እንዴ? በሰማይ አይቀርም። ግን ምንድነው? አምልኮ አይቀርም፣ ወደ እግዚአብሔር መጸለያቸው አይቀርም። ግን በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚል ሰው ካለ በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚለውን ጥቅስ ሊያስነብበኝ ይገባል። ነገር ግን መጽሐፍ ቃል በቃል ምን ይላል? ለምሳሌ የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርተው እንደሆነ ይሰረይለታል። መጽሐፍ ቅዱስ ነው የሚለው። ያዕቆብ ምዕራፍ 5 ቁጥር 15 ጀምሮ ከዛስ እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደምታደርግ ደግሞ ምን ይላል መሰለ? ኤልያስ እንደኛ ሰው ነበረ። አይ ሰው ነው ምናምን ብለህ እንዳትንቅ የእግዚአብሔር ጸጋ በሰዎች በኩል ምን ያህል ሊገለጽ እንደሚችል እና የጻድቃን ጸሎት ምን ያህል ኃይል እንዳለው በእግዚአብሔር ዘንድ ሲያሳየን ምን አለ? ኤልያስ እንደኛ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጊዜም ደግሞ ጸለየ። ከዛስ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ስለዚህ የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደምታደርግ በምሳሌም ጭምር ነው ያሳየን ማለት ነው። ምልጃ እግዚአብሔርን ደግሞ ደስ የሚያሰኝ እንደሆነ ጳውሎስ ነግሮናል። ምን ብሎ? እንግዲህ እግዚአብሔርን መምሰል ምንድን ነው? የክርስትና ህይወት ቴዎሲስ ምንለው ወይም ክርስቶስን ወደ መምሰል ምናድግበት ማለት ነው። ይሄ የመዳን ትምህርት ውስጥ ትልቁ ትምህርት ነው። ስለዚህ እግዚአብሔርን በመምሰል በጭምትነት ክርስቲያናዊ ህይወት እንዲኖር ማለት ነው። ጸጥና ዝግ ብለን እንድንኖር። ከዛስ ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለና ሰዎች ሁሉ ሊድኑ እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። የቱ? ስለ ሰዎች ሁሉ የሚደረግ ጸሎት እግዚአብሔርን ደስ ያሰኘዋል። ስለዚህ ምልጃ ብለን የምንቀበለው ይህንን ነው። አንዱ ለአንዱ ይጸለያል። በልዩነት ግን ስም ተጠቅሶ እከሌ የሚል ንባብ የሚፈለግ ከሆነ መጽሐፍ ቅዱስ የኛ የግል ማስታወሻ አይደለም። ወይንም ደግሞ እኛ በየዕለቱ ምንፈጥራቸውን ጥያቄዎች እንዲመልስ ሳይሆን የኛ የጥያቄያችን መልስ በነፍስ የሆነ ማለትም መንፈሳዊ የሆነ እንጂ ስጋዊ ጥያቄ ጠይቀን ስጋዊ መልስ እንዲመለስ የተጻፈልን አይደለም ማለት ነው። ደግሞ መጽሐፍ ቅዱስ እኛ ወደ እርሱ የምናድግበት እንጂ መጽሐፉን ወደኛ የምንስብበት አይደለም። ወይም መጽሐፉን ጎትተን ወደኛ ሐሳብ የምናመጣበት ነገር አይደለም። እኛ ወደ መጽሐፉ እናድጋለን። የቃል በቃል ምንድነው ፋላሲ የምንጠቀም ከሆነ እኔ ብዙም አልልም። መጽሐፍ ቅዱስ ነኝ ያለበትን አንጣ ካልኩ እዛ ጋር ውይይታችን ያበቃል። ማቴዎስ እኔ ማቴዎስ ነኝ ወንጌሉን ጽፌዋለሁ ብሎ ሲያስተዋወቀበትን አንጣ ካልኩ ያበቃል። ያለህባት ቸርች መጽሐፍ ቅዱስን ከየት አመጣች? ስለዛ ጋር ያበቃል ውይይቱ። በጣም በየዋህነትና እምነታችንን ለማስረዳት ካለን ፍላጎት የተነሳ ጊዜ ሰጠን መለስንልህ እንጂ በክርክር መልኩ ከወሰድነው በቃ አንድ ቦታ ማቆም እንችላለን። ነገረ ድነትም ላይ ወስደን አንድ ጥያቄ ላይ ያበቃል ማለት ነው ካለህ ነገር አንጻር። የቅዱሳን ምልጃ እንዲህ ነው። ቅድም አንድ የተናገርካት ነገር ነበረች ስለ 2000 እትም ዝም ብዬ ከማልፍ ብዬ ነው። ይሄ ስህተት ስለሆነ እኔ እሱን አላነብም 54 ነው ምናምን አልክ። አንደኛ 54 እትም ነው፣ 2000 እትም ነው፣ አዲሱ መደበኛ እትም ነው። በልዩ ሁኔታ ግን እንደ ፕሮቴስታንት የምትቀበሉት አዲሱ መደበኛ ላይ ያለን ስህተት ከ54ቱ ጋር አነጻጽሬ እዛው እቀበለዋለሁ ካልከው ጋር ከ2000 ውጪ ማለት ነው አነጻጽሬ አንተን እዚህ ጋር አንድ ጥያቄ ብቻ በመጠየቅ ምርጫ እንድታጣ ማድረግ ይቻላል በጣም በቀላሉ ማለት ነው። ስለዚህ እንደዚህ አይነት ትዕቢት ውስጥ ማለት እንደዚህ አይነት ንግግር ውስጥ አለመግባት ጥሩ ነው። እንዳነበበ እንዳወቀ ሰው በክብር ማውራት ጥሩ ነው። 2000ን ለማናናቅ 54ቱን ለመካብ የሄድክበት ጥሩ ስላልሆነ በእርግጥም አታውቃቸውም ሁለቱንም። አዲሱ መደበኛ ደግሞ ቀሲስም ያሉ አሉ በስላሴ ላይ የስህተት ትምህርት፣ ሌሎችም ከ54ቱ ጋር ግጭት ራሱ ላሳይ ይችላሉ።
ሁለተኛ ከክርስቲያኖች ጋር ስታወራ በጣም ሰከን ብለ ተረጋግተ ምናምን ብታወራ ጥሩ ነው ለማለት ነው። የቅዱሳን ምልጃ ላይ ያለን እምነት ይሄ ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። የቅዱሳንን ለማስረዳት የሄድክበት ርቀትም የቤታችን ቅድስት ድንግል ማርያም አማላጅ ናት አይደለችም ብዬ የጠየቅኩበት መንገድ የሄድክበት መንገድ ጥሩ ነው። ግን ይህን ሁሉ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መምጣት አስፈለገው ምድር ላይ የሚል ትልቅ ጥያቄ አለኝ እኔ። ምክንያቱም ቅዱሳን የሚያማልዱን ከሆነ የቤታችን ቅድስት ድንግል ማርያም የምታማልደን ከሆነ ኢየሱስ ክርስቶስ ለምን መጣ? የኛ ጽድቃችን እንደ መርገም ጨርቅ ተቆጠረ ከተባለ ለምን ኢየሱስ ክርስቶስ መጥቶ መሰቃየት አስፈለገው ነው? በጣም ጎበዝ። ስምህ ማን ነው ወንድማችን? ትክክለኛ ስምህን ንገረን ለመጥራት እንዲመጣ። ትክክለኛ ስሜን ሳላፍር እናገራለሁ። ኤርሚያስ እባላለሁ። ኤርሚያስ። ይገርማል። በጣም ጎበዝ። አሁን በጣም ተረጋግተህ እየተማርክ ስለሆነ በጣም ደስ ብሎኛል። እንደሱ ነው። አሁን መምህር በረከት ይቀጥሉ። መጋቢ ሃይማኖት ታመስገን፣ እንዲሁም መምህር ክርስቶፎረስ እንኳን ደህና መጣችሁ ወደ ጠባቧ ጎጆዬ። ሰላም ብያለሁ። መምህር በረከት አሉ? ይህንን ጥያቄውን ደግሞ ይመልሱለት እርስዎ። ሰላም ቀሲስ ይባርኩኝ ይፍቱኝ። ሁላችሁንም መምህራን፣ መምህር ኤፍሬም ወንድሞች ሰላም ብያለሁ። ኢዮብ ጥሩ ይዟል፣ ቢቀጥልም ጥሩ ነው። ኢዮብ ቢቀጥል ጥሩ እየተግባቡ ነው። በጣም ጥሩ። አይ እኔ እንደው ቁጭ አድርጌ ስለተሰማኝ ነው እንጂ በጣም ጥሩ እያስተማረ ነው። በደንብ ኢዮብ አቀጥል። እሺ ያው ለመታዘዝ ያህል እንጂ አይ ጥሩ ነው። እውነት ለመናገር ከሆነ በጣም ተረጋግቷል። አንተም ረጋ ብለህ እያስረዳው ነውና ጥሩ ነው። በጣም ይሄ በጣም ለኛ ትልቅ እድል ነው። ምክንያቱም ቤተክርስቲያኑ የነበረባትን አውቆ መርጦ ይሄድ በቃ። ግን ያላወቀውን ነገር ግን ማስረዳት መቻል አለብን። በደንብ ጠይቅ ወንድማችን ኤርሚያስ፣ እንደ ልብ የፈለከውን መጠየቅ ትችላለህ። ከዛ በኋላ እኔ ያለኝን ጥያቄ እየጠየቅኩኝ ነው። ምናልባት እንግዲህ ኢዮብ ያስረዳኝንም በደንብ ክልቤን ከፍቼ እየሰማሁት ነው፣ ምክንያቱም መስማት ስለምፈልግ። ስለዚህ እስካሁን ድረስ የመጣበት መንገድ ቅዱሳን እንዴት እንደሚያማልዱ፣ ሙተውም እንደሚያማልዱ፣ ኖረውም እንደሚያማልዱ በደንብ ነግሮኛል። ኦኬ እኔ አልቀበልም፣ ያለመቀበል መብት እየተጠበቀ እንዳለ ሆኖ ግን የሁላ አማላጭ እሱ ሁላ አማላጭ ለአንተ ብቻ ሳይሆን እንዳንተ መከራችም ያሉ ሰዎች ሊኖሩ ስለሚችሉ ለነሱ ነበር ነው። እሺ ለነሱ ታችላሉትም እኔ በምጠይቀው ጥያቄ እነሱ ሊመልሱ ይችላሉ። ስለዚህ ኢየሱስ ክርስቶስ ምድር ላይ መምጣቱ ምን አስፈለገው ብቻ ነው። ቅዱሳን የሚያማልዱ ከሆነ መልጃ እነዚህ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መጣ? ለምን መጣት አስፈለገ ነው ጥያቄው። ቀጥልዮ። እሺ አስቀድሞ ቅዱሳንን ቅዱስ ያሰኛቸው የክርስቶስ ሰው መሆን ነው። ምክንያቱም ቅድም አንተው ራሱ ስጠቅሰው እንደነበረ ጽድቃችን እንደ መርገም ጨርቅ ተቆጥሮ ነበር ብለህናል። ትክክል ነው። በብሉይ ኪዳን ሰዎች ጽድቅ ቢሰሩ እንኳን ጽድቃቸው ሙሉ ጽድቅ መሆን አልቻለም። አንጻራዊ ነበር ጽድቃቸው ማለት ነው። ለዛ ነው ኖህ በዘመኑ ምንድነው ጻድቅ ነበር ወይም ቅዱስ ነበር የሚለው ማለት ነው። ከዘመኑ አንጻር አንጻራዊ ቅድስና ነበር። ሙሉ የሆነ ቅድስናን ሰው በራሱ ሊያመጣ አልቻለም። ስለዚህ የአምላክ ልጅ አንድያ ልጅ ኢየሱስ ክርስቶስ ሰው ሆነና እኛን ወደ ልጅነት መለሰን። ስለዚህ በእርሱ ላይ የተመሰረተ ነው የቅዱሳን ቅድስናቸው፣ የኛ ድህነታቸው፣ እያንዳንዱ ነገር ዛሬ የምናወራው አዲስ ኪዳን በክርስቶስ ሞት ላይ የተመሰረተ ነው። እንደው ጳውሎስ የክርስቶስ ሞት የክርስቶስ ሰው መሆን ሳይረዳው ቀርቶ ይመስላል ስለኔ ጸልዩ የሚለው። በተደጋጋሚ ጳውሎስ ስለኔ ጸልዩ ይላል። እሱ በቀጥታ ይጸልያል። ደግሞ ከወንድሞቹ ከክርስቲያኖቹ ስለኔ ጸልዩ እያለ ምልጃን ስለርሱ እንዲያቀርቡ ይጠይቅ ነበር። ይሄ የክርስቶስ ሰው መሆንን አለማወቅ ብለን ተረጉመዋለን? አንተረጉመውም። የሞተልን ያነጻን እርሱ እንደሆነ በተደጋጋሚ ጳውሎስ በስብከቶች ውስጥ ነግሮናልና ማለት ነው። ስለዚህ ቅዱሳን የሚያማልዱ ከሆነ ለምንድነው ክርስቶስ ሰው መሆን ያስፈለገው የሚለው ጥያቄ ተገላቢጦች ነው። የቅዱሳኑ ምልጃ ራሱ በእርሱ ሞት ላይ የተመሰረተ ነው ማለት ነው። ስለዚህ በእኛ ቤተክርስቲያን እንድታውቀው የምንፈልገው ቅድም ያነሳው አስታራቂነቱ ምናምን ብለህ ነበረ። በዚሁ አጋጣሚ ጌታ ኢየሱስ ክርስቶስ ከሞት የዋጀን በመካከላችን በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ ያፈረሰ በሞቱ እርቅን የፈጸመ የዘላለም አስታራቂና ሊቀ ካህን እንደሆነ እናምናለን።
ስለዚህ በክርስቶስ ሞት ላይ በክርስቶስ ትንሣኤ ላይ የተመሰረተ ለዛ ነው ጳውሎስ ክርስቶስ ካልተነሳማ ትንሣኤ ከሌለማ ስብከታችን ከንቱ ነው ይላል አይደል? ስለዚህ የሐዋርያቱ ስብከት ያው ሲሰብክልን ለምሳሌ የሚጠራችሁ የታመነ ነው እርሱም ደግሞ ያደርገዋል አለና ወንድሞች ሆይ ስለኔ ጸልዩ ይላል። ይሄ ጳውሎስን ስብከት እናይበታለን። ይሄ ስብከት ከንቱ ያለው ነው ግን እንዴት ነው ካልክ በክርስቶስ ትንሣኤ ነው። ሞቱ አልቀረም፣ ተነስቶ ትንሣኤን ሰጥቶናል። በሞቱ ሞታችንን አጥፍቶ በትንሣኤው ትንሣኤን ሰጥቶናል። ስለዚህ የቅዱሳን ምልጃ ይሄ ስለ ቤተክርስቲያን የምታውቅ ከሆነ በብልቶች መካከል ያለ ህብረት ነው። ከዛ እኛ እያንዳንዳችን ብልቶች እንሆንና ከዛ ምን እንሆናለን? አጠቃላይ ክርስቲያኖች ሁሉ አንድ አካል የክርስቶስ አካል የሆነች ቤተክርስቲያን እንሆናለን ማለት ነው። እና የሚድኑት ዕለት ዕለት የሚጨመሩት ወደዚች ቤተክርስቲያን ነው። በዚች ቤተክርስቲያን ውስጥ ያሉ የብልቶች መተጋገዝ ነው። ይህንን የሚያስረዳ አንድ ጥቅስ ብቻ ልጥቀስና አበቃለሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ በብልቶች መካከል ስላለ ህብረት ሲናገር አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉን ናቸው። በአካል ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶች ክብር ይጨምርላቸዋል። ክብር ያላቸው ብልቶች ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን በትክክል እንተሳሰባለን፣ መለያየት ግን የለም። ምክንያቱም ክርስቶስ ምን ብሏል? እኛ አንድ እንደሆንን አንድ ይሆኑ ዘንድ ብሎ ወደ አባቱ ሲጸልይ ተመልክተናል፣ ለክርስቲያኖች ማለት ነው። ስለዚህ አንድ እንሆናለን። ከማ የተነሳ ከተባለ ከክርስቶስ የተነሳ ለጎደለው ብልት የሚበልጥን ክብር እየሰጠ እግዚአብሔር አካልን አገጣጠመ። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ካለን ግንኙነት ካለን ህብረት የተነሳ በአንዱ መሰቃየት ሁላችን እንሰቃያለን፣ ይከፋናል። ከዛስ በዛ መሰቃየት መዳንን እንዲያገኝ ወይም ከዛ ነገር እንዲወጣ ልናደርግ የምንችለው ምንድን ነው? ወደ አምላካችን መጸለይ። ስለዚህ ስለሌላው ሌላኛው ይጸልያል ማለት ነው። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። ስለዚህ የዚህን ያክል ህብረት አለን። ከዚህ ህብረት የተነሳ አንዱ ለአንዱ ይጸልያል፣ አንዱ ለአንዱ ያስባል። የክርስቶስ ሞት ከዚህ የተነሳ ያስፈልገናል። ያለ ክርስቶስ ሞትና ትንሣኤ ያለ ክርስትና ያለ ቅድስናም የለም። እንደዚህ ነው። እሺ ወንድሜ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁላችሁም አባቶች፣ መምህር ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አክብራችሁ ቁጭ አድርጋችሁ ለመመለስ ያደረጋችሁት ነገር ለእኔ በጣም ደስ ብሎኛልኝ። ብዙ ነገሮችን የእናንተ መረዳት ተረድቻለሁ። እግዚአብሔር ይስጥልኝ። ከታች እየሰደባችሁኝ ነበረ፣ እናንተንም ሰላማችሁ ይብዛ። ስሜታዊ ከመሆን እነዚህን የመሰለ አባትና ወንድም እያለ ከእነሱ እግር ስር መቀመጥና መማር ነው እንጂ መሳደብ፣ ሰውን መግፋት ጥሩ አይደለም ለማለት ሞክራለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በሌላ ቀን ሌላ ጥያቄ ይዤ እመጣለሁ። ይቅርታና እስቲ ቴንኪው ኤርሚ። እሺ ወንድማችን፣ እሺ ቀጥል። ቀሲስ ይፍቱኝ ባርኩኝ። ሰላም ለእናንተ ይሁን። እግዚአብሔር ይፍታ፣ እግዚአብሔር ባርክ። አሜን አሜን። ሁላችሁንም ሰላም ብያለሁ። ወንድማችን ኤርሚያስ ወጣህ እንዴ? ወጣ። ተመለስ እንጂ አንዴ ተመለስ። አይ ተመለስ አንዴ፣ ፈልጌው ነበረ። ቀሲስ ካለ አስገቡት እስኪ። አይ የምትተዋወቁ ከሆነ ለዚያ ጌታን ተቀበልኩት ያለው ባህር ዳር ነው አይደል? ቀሲስ መቼ ነው ተቀበልኩት ያለው? አይ እውነት ለመናገር እሱ ባይናገርም እንደዋሸ እኔ ዋሽቷል። ብዙ ነገሮችን የዋሸው አንደኛ ባህር ዳር ነው ጌታ የተቀበልኩት ያው ውሸት ነው አይደለም። ግን ከዚሁ አካባቢ ይመስለኛል ወይ ጎንደር ነው ወይ 1997 ባህር ዳር ተቀብየዋለሁ ብሏል እያሉ ነው ኮሜንት ላይ ቀሲስ አይደል? አይደለም አዲስ ነው፣ አዲስ ገቢ ነው። ቀድም እኮ ዘመን መጥቶ ነግሮን ነው ሄደው ጌታን ተቀበለ ተብሎ ቀድም። አሁን ዛሬ እኮ የመጣው እኮ እንትን ሊለን እኮ ሊጨምቀን እኮ ነው የመጣው በቲክቶክ ቋንቋ ማለት ነው። ማለት 97 እኔ አሁን ምንድነው ቀሲስ እዛ ጋር ሲጮሁ ብለው የሚያድሩ እነ ቀለሜ ድራማ ይሰራሉ ብዙ ጊዜ እንደሚታወቀው እና እዛ ላይ እንግዲህ ከ52 ደቂቃ በፊት በቃ ጌታን
ተቀበል ብለው እዛ ሲቀበል እንደቆየ ነው የሚያሳየው የተላከልኝ ቪዲዮ። ምናልባት ሙሉውን ባላየውም ማለት ነው የተረዳሁት እንደዚያ ነው። አዎ 97 ዓመተ ምህረት ባህር ዳር የተቀበለ ሰው ተቀብያለሁ ካለ ያኔ ለብረው ድጋሚ እንዲቀበል የሚያደርጉት ዌልካም ነው የተባልኩ ነው ያለው። ቀለሜ እንደገና እንደ አዲስ ጀምሮ ነው። አየለም ልጁ እኮ ቅድም አልሰማችሁኝም እንጂ ልጁ ሌላ ዓለም ውስጥ ነው ያለው። በነገራችን ላይ ሌላ ዓለም ነው ያለው። አሁን ልጁ ሊወጠረን ነው የመጣው። ይሄ ቄሶቹ መጽሐፍ ቅዱስ አያውቁም፣ በቃ ሂጄ ልጭመቃቸው ብሎ ነው የመጣ። ሲሪየስሊ ነው የምነግራችሁ። ኢንቴንሽኑን በደንብ እኔ ተረድቼዋለሁ። እና እንደዚህ ያሉ ሰዎች በጣም ብዙ ናቸው በነገራችን ላይ። እኔ ነኝ የጠፋሁት እናንተ ናችሁ? እርሶ ነው ቀሲስ። በጣም ይቅርታ። እንዴት በነገራችን ላይ በታብሌት እምቢ ብሎኝ ዘግቶብኝ በስልክ ስከፍተው አንተ ከፈተ። እንደዚህ ነው እንዴ ቲክቶክ? ተመስገን ነው። በሉ ቀጥሉ። እንዲህ ነው እንግዲህ የሚለው እዚህ ጋር ዛሬ በሰማይ ትልቅ ደስታ ሆነ፣ አንዲት ነፍስ ወደ ጌታ ቤት ተጨመረች። የጌታ መልካምነትና የወንድሞች ልፋት ዛሬ ደስታን ምናምን ዘራ። እንኳን ደስ አለ ተናገሩ እውነቱን ምናምን ምናምን እና እዚህ ስትገቡ ከዛ እዚህ ወደ 8ኛው ደቂቃ በቪዲዮ ሁሉ ይወጣል ልጁና እንግዲህ የሆነ ሊቀፍል የፈለገው ነገር ካለ ኦኬ። ኦርቶዶክሳዊ ሆኖ ነው አክት የሚያደርገው። ይንበረከካል፣ ሚውስ ይገዛል፣ ይታዘዛል ማለት ነው። ወደህና ፈቅረህ እኔንም ጸጥ አለ። ምን ሆነ? እስኪ ለካው ማሉን እሺ ኦኬ። ቪዲዮ ችግር መሰለኝ። ቆይ ወደ ላይ በለውና ከዛ መልሰው ሌላ ቪዲዮ። ጌታ ሆይ እስኪ ዛሬ ይቅርታ ክርስቶፎረስ መልሰውና አንድ ሪከርድ አድርገው ይልቀቁት። በዚሁ 10 ሰዓት ከ10 ማለት በኢትዮጵያ 2 ሰዓት ከ10 ነው። 2 ሰዓት ከምሽቱ 2 ሰዓት ከ10 እኛ ጋር 10 ሰዓት ከ10 ማለት ከምሽቱ 4 ሰዓት ማለት ነው። 4 ሰዓት ማለት ነው። አልተኛችሁም። የንስሐውን ጸሎት በፍጹም ልብ አምነህ ይህን ጸሎት ከኔ ጋር አብረህ ጸልይና ጌታን ለመቀበል የምጸልየው ጸሎት ነው። ከዛ ከሰዎች ጋር አገናኛለሁ። እኔም አለው ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ግድ ነው። እሱማ ግዴታ ነው። ጌታ ይባረክ። ፊልጵስዩስ መጽሐፍት ላይ አንድ ቃል መጽሐፍ ቅዱስን ማውጣት ትችላለህ? ባለፈው ያሳየውና ተንብብ አልከኝ እኮ። እሱን ያለ እሱን ቶ ሌላ መጽሐፍ እሱን ቶ አልከኝና እስከመጣሁት በቃ ሌላ መጽሐፍ ቅዱስ የለህም? ዴቭ ይመጣል ያ እንትን እንዳይልብን እስቲ ወደዚህ ሲቀበል በጌታ በኢየሱስ ክርስቶስ ስለዚህ ሰዓት እጅግ ይሄን መጽሐፍ አልቀበልም ያለው እሱ ተነግሮት ነው ማለት ነው። አንቦት አይደለም። አንተ ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ለበደል ኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን በቂ ይመስለኛል። ፖይንቱ ምንድነው?
አሁን ልጁ ባህር ዳር ነው ጌታን የተቀበልኩት እንደዚህ በተለይ 97ም እንደዛም ብሎ ከነበረ ታዲያ ምን ነው ቀለሜ ጋር እንደዚህ ያለ ድራማ እንደዚህ ያለ ልልታ እንደዚህ ያለ ፌሽታ ደስታ ምንድነው? ድጋሜ ነው ወይ ጌታን የሚቀበለው ነው ወይስ ሰዎች ሁሉ ቲክቶክ ላይ መጣው ከቀለሜ ካልተቀበሉ ጌታ አይደሉም ወይ በእነሱ በሚሉት ማለት ነው የጌታን አይ አይደሉም ሁሉም ይታወቃል ግን በእነሱ ቋንቋ ነው እና የሚለው ግርምትን ስለሚፈጥር ነው። እና አይ ቲንክ ከስር ስንጻጻፍ አይቷል ቴሌግራም ላይ ቼክ አድርግ ሲለይ ዘሜ ቀጣይ ልመጣ እንደሆነ ስለገባው ነው ሩጡ የወጣው። እና እኔ እንደዚህ አይነት ሰዎች ለምን በራሳቸው እንደሚቀልዱ ግራ ነው የሚያጋባው። በጣም አንደኛ ምንም ነገር ሳያውቅ ነው እንግዲህ ከቤተ ክርስቲያን እንደወጣ እኔ የተረዳሁት እንደዛ ነው። በጥቂቱ ባዳመጥኩት ምንም የሚያውቀው ነገር የለም። እንግዲህ ቆም ቢል መልካም ነው። አሁን ቅድም ምናልባት ኢዮብ ያስረዳውን ጥሩ ነው ምናምን እንደዚህ ሲል ነበርና አይ ቲንክ በዘላለም ህይወት አይቀለድም። አይ ነው እዚህ ማህበራዊ ሚዲያ ላይ ብዙ አብዳን አሉ። ሰው ዛሬ ብዙ ነገር ይቸግረዋልና ከዛ አንፃርም ምናልባት ከሆነም አንዴ ያን የተቀበልኩ አሁን ደግሞ ተቀበልኩ እንደዚህ አይነት ድራማ ውስጥ የሚገባው ወንድማችን ከስርም እየሰማ ሊሆን ስለሚችል በዘላለም ህይወት ላይ ቀልድ አይቀለድም። በጣም ጥንቃቄ ይፈልጋል ሰዎች እና ቆም ብለህ ብታስብ መልካም ነው። ከዚህ ውጭ ግን ምናልባት ቤተክርስቲያንን ሳታውቃት ኤኒ ታይም የወጣ አይነት ሰው ከሆንክ ድራማው እንዳለ ሆኖ ኮንታክት ብታደርገን እና ይልቁንስ ጌታን ከማጣት ወደ ጌታን ወደ ማግኘት ብትመለስ ብናግዝ መልካም ነው ማለት ፈልጋለሁ። ቀሲስ ወይ ቀልድ አለ ሰውየው። አብዳን አልክ አብዳን ወጉላን የሚጥ ማለት በዚህን ጊዜ ነውና ይሄንን በዜማ ነበረ። እኔ ግን እዚያ አሁኑኑ ልብ አድርጉ። እኔ በእውነት ከዚያ ቤትም ወደኛ መታችሁ በአንድ ቀን በዚህ ደረጃ የምትሆኑ ሰዎች ካላችሁ እኔ እንዳመናችሁም ኦርቶዶክስ እንደሆናችሁ ምን ያልቆጥረው እምነት በዚህ ደረጃ እኔ የእውነት የሚያስለቅስ ነው እኮ በእውነት አንድ ሰው እምነቱን ለውጦ ቆሞ መሄዱ ራሱ እና ደግሞ ግትልትል ውሸት ያን ሁሉ ነገር አንብቤ ያለው እንደዚህ አድርጌ ያለው ይሄን ላለው ሲል የነበረው ዛሬውኑ ጌታን ተቀበልኩ ብሎ ነው። እንግዲህ ምን አይነት መንፈስ እንደሆነ ልብ አድርጉ። እና እኔ እግዚአብሔር አንዳንዴ ዘመናችንን ማየት ያለብን ይመስለኛል። እንደዚህ ያሉ ሰዎች በበዙ ቁጥር ቦት ሳይድ በየትኛውም መስመር እኔ ረጋ ብንል በእውነት በጣም እኔ እንደዚህ ያሉ ሰዎችን ክርስቲያን ኦርቶዶክስ ቁጥር ለማብዛት እንደው መድከም የለብንም ብዬ ነው የማስበው። ምንም ትርጉም የለውም። አሁን ይሄ ልጅ ደግሞ ነገም ተመልሶ ደግሞ የሆነ ቦታ ልናገኘው ይችላል። እንደ ዮኒ ማኛ ያሉትን ሰዎች እየተከተል ዌልካም ምናምን ማለት ራሱ አለብን ብዬ አላምንም። ምክንያቱም ዌልካም ሳንላቸው ተመልሰው ሊሄዱ ይችላሉ እና እኔ የሚመጡበት ራሱ መንገድ በጣም የተሳሳተ ስለሆነ እኔ አሁን ይሄንን እንደ ቀላል ነገር የማየው አይደለም። አባቶች፣ ወንድሞች ዘመኔ በጣም አደገኛ እንደሆነ ነው የምረዳው። በጣም ያሳዝናል። አሁኑ እዚያ ቆይቶ በአንድ ሰዓት ልዩነት ውስጥ መጥቶ ስንቱን ዋሽቶት ሄደ እና ጌታ በእውነት ምሕረት ያድርግልን ለሁላችን። በእውነት በጣም ነው የማዝነው። ቀጥሉ። ማን ይቀጥል? አስተያየት ስጡበትና እንጨርሳለን። በእውነት በጣም እናመሰግናለን ክርስቶፎሮስ። ዘመንንም እግዚአብሔር ይስጥልን። ዘመን ነው ቀደም በደንብ ኢንፎርሜሽን ሰጥቶን ሄደው። ኢዮብ ግን እንዳይቆጨው ልጁ በደንብ አስተምረዋል። በእውነቱ ቀጥል። አይ ያው ለሰሚያኑ ለሌሎቹም እንደ በቅንነት መጥቶ ለሚጠይቅ ቤተክርስቲያናችን መልስ እንዳላት ነው እንጂ እንደነሱ ድራማ ቢሆን እንትን ነው። ግን ለአምላካቸው ያላቸውን እንትን ያሳያል እኮ አይደል? ሰው በዚህ ልክ በእምነት እንደዚህ ሲጫወት ምን ያህል ለአምላኩ ምን አይነት ክብር ቢኖረው ነው የሚል እንትን ይፈጥራል። አንደኛ ውሸት፣ ሁለተኛ ያው እኛ ጋር የለም እንደዚህ የሆኑ ሰዎች መጡ፣ ከዛን እንደመጡ ና ንስሐ ግባ ምናምን የሚባል ስርዓቱም የለንም። እኛ ወደ ካህናት እንልካለን። ካህናትም ደግሞ የራሳቸውን የሚሰጡትን ቤተክርስቲያናዊ የሆነ ቀኖና ይሰጡታል። ከዛን ለሰውየው መዳን እንጂ
ቲክቶክ ላይ ስላለ ፖለቲካ አይደለም የምንጨነቀው። በየዕለቱ በጣም ብዙ ሰው በቤተክርስቲያናችን ይመለሳል። ምናውቀው ነው ማህበረ ቅዱሳን እንኳን ምን ያህል እንደሚያስመልስ። ያን ያህል ግን ፊሽካ ተነፍቶ አገር ይያዝልኝ ይለቀቅልኝ አይባልም። ምክንያቱም ታርጌቱ የሰዎቹን ማዳን እንጂ ሚዲያ ላይ ስላለ ነገር አይደለም። እነዚህ ደግሞ ምን ያደርጋሉ? በቃ ሚዲያ ላይ ይቺ ድራማ ትፈልጋለች። ዛሬ ሰው አመጣን ምናምን ከዛን ጌታ ይባርክ ይባላል። ሌሎችም ገቢዎች አሉ። ከዛ አንጻር ድራማው ስለሚፈለግ የሰውየው መዳን ማወቅ ምናምን ትርጉም አይሰጥም። ቅድም መምህርም ብለውታል። መጽሐፉን አንብቦት አይደለም አታንብ ተብሎ ነው። ያ ማለት የቤተክርስቲያን ትምህርት አውቆት አይደለም አትመን ወይ ሙጣ ተብሎ ነው። በራሱ አንብቦ መርምሮ ምናምን አይደለም ማለት ነው። እና ቅድም አራቱ የኦሪት ነቢያት ምናምን ሲል እንኳን አለማወቁን አይተናል። እና የምትሰማ ከሆነ ሌሎችም በዚህ ውስጥ ካላችሁ እንደዚህ በነፍስ ላይ ቁማር ቢቀር ጥሩ ነው። በጣም ሲበዛ ፋራ መሆን ነው። በእኛው ቋንቋ ስናወራ ፋራ መሆን ነው። አራዳ እምነቱን የሚያውቅ እምነቱን የሚያከብራ የሚያስከብር ነው። በዚህ ዘመን እንደ ድሮ አራዳ ሱሪ ዝቅ አድርጎ መሄድ ምናምን አይደለም። እና አሁን እኔ በጣም ፋራ ከሚባሉ ሰዎች ውስጥ የእምነት ጨዋታ የሚጫወቱ ናቸው። መጣው ሄድኩ በማለት ድራማ የሚፈጥሩ የሶሻል ሚዲያ መነጋገሪያ ለመሆን በእምነታቸው የሚጫወቱ እኔ ዘመናችን ፋራዎች ናቸው ብዬ ነው የማምነው። ማስበው እንደዛ ነው። እና አራዳ ከሆንክ እንደው ትንሽም ፊደልም ከቆጠርክ ትንሽም ደግሞ ለአምላክ ክብር ካለ አንድ ቦታ አቁም፣ ያመንከውን እምነት እወቅ፣ ከዛ መርመር። በተረፈ ይሄ ድራማ መሀል ላይ መሞት አለ፣ ድንገት መነጠቅ አለ። እየመጣው ነው ብለው የቀሩ እንመለሳለን ብለው በመንገድ የቀሩ በጣም ብዙ ሰዎች እናውቃለን። እና ድንገት መቅረትም አለ። ስለዚህ በእምነት ጨዋታ ይቅር ለማለት ነው። እግዚአብሔር ይስጥልኝ ቀሲዬ። በጣም እግዚአብሔር በእውነት ምሕረት ያድርግለት። በእውነት ልቡን ወደ ልቡ ይመልሰው። በትክክለኛ መልእክት ነው፣ ግን በጣም የሚያሳዝን ነው። ቀጥሉ መምህር ኤፍሬም ይቀጥሉ፣ ወይ መምህር መጋቢ ሃይማኖት ወይ መምህር በረከት፣ ከሁለታችሁ አንዳችሁ ቀጥሉ። አላችሁ መጋቢ ሃይማኖት? ኧረ መላከ ገነት እንዴት አላችሁ? ጠፍተዋል እኮ። ምን ያልጠፋለ ብለው ነው? ደህና ናት? እግዚአብሔር ይመስገን ደህና ነኝ። መምህር ይቀጥሉ። እናንተ ጉሮሮዬን ትንሽ አሞኝ ብዙም አይሰማም ድምጼ። ቀጥሉ፣ መስማት ብቻ ነው የምችለው። እግዚአብሔር ይማሮት። ትኩስ ይበሉበት። እሺ መምህር በረከት ስራ ላይ ነው እርሶ? ስራ ላይ ናቸው መሰለኝ። ኦኬ ኮሜንቱን አይታየኝም፣ ጠፍቶ ነው። ማን ነው አለው? ቀሲስ አለው። ይቀጥሉ። በመጀመሪያ ኢዮብ ቃለ ሕይወት ያሰማልን። ያው ታግሶ ሰው በምንም ኢንቴንሽን ይምጣ የእግዚአብሔርን ቃል አስተምሮ መሸኘት አንድ ትልቅ ከክርስቲያን የሚጠበቅ ነገር ነው።